አንተ ከዚች የኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የድቁና ዲያቆን ብለን የወጣው ስለዚህ የወጣህበት ከመጽሐፍ ቅዱስ የዘላለም ሕይወት መጀመሪያ የዘላለም ሕይወት በዚህ ምክንያት ታጣለህ ተብለን የወጣው አይደለ አምባቸው በቃ ስለዚህ መጀመሪያ ከዘላለም ሕይወት ትጎድላለህ ከዘላለም ሕይወት ትወጣለህ የተባልከውንና አምነህ የወጣህበትን እነዛን ጥያቄዎች ነው የምታቀርበው። መጀመሪያ ከዘላለም ሕይወት ትጎድላለህ የተባልክበትን እሺ ወንድሜ። እሺ መምህር በረከት አንዳንድ ጥያቄዎች አሉኝ እና ጌታችንና መድኃኒታችን ኢየሱስ ክርስቶስ በአብ ቀኝ ያለው ስለኛ የሚማልደው የሚል አለ ሮሜ 8:34 ላይ እሱን ቃል እንዲያብራሩልኝ ፈልጋለሁ። አንድ ሁለተኛ ዮሐንስ ራእይ ላይ ምዕራፍ 2 ከቁጥር 1 ላይ በአብ ቀኝ ጠበቃ አለን ይላል። ጠበቃችንም እሱ ኢየሱስ ክርስቶስ ነው ይላል። እሱን ማለት ሲል እንዴት ነው? ጠበቃ ማለት ስለኛ የሚማልድ ስለሚከራከረው ነው የሚቆምልን፣ በአባቱ ቀኝ የሚቆምልን ማለት ነው። ይሰማል አይደል? ይሰማል። ባይዘዌ ዛሬ ማታ እንግዲህ እንደ እግዚአብሔር ፈቃድ የምንነጋገርበት ርዕስ ይሄ ነው። በጣም በሰፊው እንነጋገርበታለን። ግን አምባቸው ይሄንን ጥያቄ አንተ ቤተክርስቲያን ከመውጣት በፊት በአንድምታ ትርጓሜ ዲያቆን ከሆንክ አንድምታው የሚለውን ነገር አይተኸዋል እና እሱ አላሳምንህ ብሎ ነው ምንድን ነው የወጣው ወይስ አላየኸውም? አንድምታ አልተማርኩም። አላየኸውም ግን አንተ ለማንበብ አልሞከርክም? መጽሐፋችን አላባ መንበረ ብርሃን ቅድስት ማርያም አልሞከርኩም። እሱን መጽሐፍ ቅዱስን ብቻ ነው ያነበብኩት። እኔ ውሸት መዋሸት ነገር አልፈልግም። እሺ ያው በቃ ጥሩ። እሺ አንድምታን ሳይሆን መጽሐፍ ቅዱስን አንብቤ ነው የወጣሁት። እሺ አንድምታው ማብራሪያ ነው ብዬ ነው የቤተክርስቲያኗ እንዴት እንደምትተረጉመው ስለሚያሳይ ለዛ ነው የጠየቅኩና እኔም እሱን ስለምመልስልህ ነው። ምን መሰለህ የሚል እነዚህ ቦታዎች ሁሉ በተነሱበት ቦታ ምንድን ነው የሚለው ክርስቶስ በመስቀል ላይ ባደረገው ተልእኮ የክህነት አገልግሎት እስከ ዓለም ፍጻሜ ድረስ የሰው ልጆችን ያድንበት ስለሚኖር ያንን ለማመልከት ነው ቅዱስ ጳውሎስ ስለኛ የሚመልደው ብሎ የጻፈው። ያ የክህነቱ አገልግሎቱ ሁልጊዜ ሰውን ከእግዚአብሔር ጋር ሲያስታርቅ ስለሚኖር ነው ብሎ ተተርጉሟል። ይሄ ትርጉም ያስማማል? እሺ ቀጥሉ። ያ እና ምንድነው ክርስቶስ ካህን ነው፣ ሊቀ ካህናት ነው። ክርስቶስ መስዋዕት ነው። ያ ሊቀ ካህናት ነው፣ መስዋዕት ነው። ራሱን መስዋዕት አድርጎ በመስቀል ላይ አቅርቧል። ያ የክርስቶስ መስዋዕት ደግሞ ለዘላለም የቀረበ ነው። ለዘላለም የሰው ልጆች እንዲድኑበት የቀረበ ነው። የብሉይ ኪዳን መስዋዕት የሚደጋገም አንድ ጊዜ ለሆነ ኃጢአት ቀርቦ ሌላ ጊዜ ደግሞ ሌላ መስዋዕት እየቀረበ የሚኖር ነው። የአዲስ ኪዳን መስዋዕት ግን ሊቀ ካህናቱም ሞትን ድል አድርጎ የተነሳ የማይሞት ሞት ይዞ የማያስቀረው ነው። መስዋዕቱም ደግሞ ዘላለማዊ ነው። እግዚአብሔር ለዘላለም የተቀበለው ነው። በቃ ለዚህ ኃጢአት ብቻ ነው ብሎ ሳይሆን ለሰው ልጆች ኃጢአት ሁሉ ማስተሰሪያ ሆኖ የቀረበ ነው። ስለዚህ በዛ በመስዋዕቱ በክህነቱ የሰው ልጅ ለዘላለም ሲድንበት ስለሚኖር ስለሚሰራ ማለት ነው። ያ በመስቀል ላይ የተሰራው የማስታረቅ የማዳን የክህነት ስራ ሲሰራ የሚኖር ሰውን ከእግዚአብሔር ሲያስታርቅ ስለሚኖር ያንን ለመግለጽ የተነገረ ነው። ደግሞ ትክክል ነው። ምክንያቱም ቅዱስ ጳውሎስ ለምሳሌ ዕብራውያን ላይ ብትሄድ ካህን ስለ ክህነት እያወራ ነው ያንን የሚናገረው። የክህነት ምስጢር የመስዋዕት ምስጢር እንደሆነ ይሄ ከስርየት ጋር ከክርስቶስ በደሙ ካደረገው የኃጢአት ማስተስረያ ጋር የሚገናኝ ነገር እንደሆነ ኮንቴክስቱ ራሱ ግልጥ ነው። ቤተክርስቲያንም እንደዛ ነው የምትረዳው። አይ ክርስቶስ አሁን በአባቱ ቀኝ አለ አይደል? መምህር በአባቱ ቀኝ እንዳለ እናውቃለን። ስለኛ ሲል ነው የመጣው እዚች ለኛ ኃጢአትን በፊት በብሉይ ኪዳን ዘመን በፍየሎች በበጎች ደም ነበር መስዋዕት የሚከፈለው በኦሪት ዘመን አይደል? ያን የሚሰብር ስለሌለ ትንቢተ ኢሳይያስ ያለው ቃል ያኛውን የመርገም ጨርቅ ማንም ሰው ያን የመርገም ጨርቅ
ማንም ሰው እንትን ማለት አይችልም። እና አንድ ሊቀ ካህን ሊመጣ ያስፈልገናል። እሱም የእግዚአብሔር ልጅ የሆነው ሕያው ኢየሱስ ክርስቶስ ነው ወደዚህ ምድር የመጣው አይደል? ማማለድ ማለት አሁን ምን ማለት ነው? ለእርሶ ለእኔ ማማለድ ማለት አልገባኝም። ምንድን ነው ማማለድ ማለት? ይሄ ስላልገባኝ ነው። እኔ በደንብ ይሄ እንዲብራራልኝ በደንብ እፈልጋለሁ። ማስታረቅ ማለት ነው። በክህነቱ ስራ ሰውን ከእግዚአብሔር ጋር ማስታረቅ፣ ኃጢአትን ማስተሰረይና ሰዎች የዘላለም ሕይወት እንዲኖራቸው ማድረግ ነው። ያ ስራ ኢፌክቲቭ ነው ሁልጊዜ የማይቋረጥ የሰው ልጆች ለዘላለም እስከ ዳግም ምጽአት ድረስ የኃጢአት ስርየት የሚያገኙበት ነው ማለት። ስለዚህ ማለት ማስታረቅ ማለት ነው እኮ አንዴ ስርየት ሆኖልናል። ደሙ ነው የሚያማልደው። አንዴ ሆኗል፣ ግን ኢፌክቱ የሚቆም አይደለም ማለት አንድ ጊዜ የተደረገው ማቅረቡ ነው እንጂ መስዋዕቱን ማቅረቡ ነው እንጂ ያ የቀረበው መስዋዕት ግን ለምሳሌ አንተ ከዛሬ ከ2000 ዓመት በኋላ ኃጢአት ስትሰራም ትታጠብበታለህ። ነገ ከኛ በኋላ የሚነሳ ትውልድ ሲነሳም እንደዚሁ ይታጠብበታል። ስለዚህ ኢፌክቱ ውጤቱ ሕያው ነው። ውጤቱ ሕያው ነው። እና የሚማልደን ኢየሱስ ክርስቶስ ነው። ሌላ አማላጅ አሁን ቅዱሳኖች የሚባል ነገር አለ። እኔ ይሄ ነው ስላልተዋጠልኝ ነው። አሁን ቅዱሳን አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ ቅዱስ ጳውሎስ ስለ ክርስቶስ ሲናገር የክህነት ስራ ነው፣ የኃጢአት ማስተሰሪያ እሱ አንድ ጊዜ ለዓለም የቀረበ መስቀል ላይ የቀረበ ነው። የቅዱሳን ምልጃ ግን ለምሳሌ በምድር ላይ አንተ አንዱ ለአንዱ ሲጸልይ ክርስቶስ ይበቃኛል፣ አንድ ሰው ለአንድ ሰው መጸለይ የለበትም ትላለህ? አሁን አንተ የክርስቶስ ማዳን የክርስቶስ በመስቀል ላይ የሰራው ስራ ለአንተ ድን መዳን በቂ ነው አይደለ? እና ከበቂም በላይ በቂ ነው። አንድ ሰው ለአንዱ ሰው መጸለዩ ታዲያ ምንድን ነው የሚጠቅመው ብለህ ነው የምታስበው? አሁን አንተ ለምሳሌ የቤተክርስቲያን መሪ ፓስተር ወይ ምናምን ሂደህ ጸልይልኝ ልትለው ትችላለህ። ቅዱስ ጳውሎስ ራሱ እንኳ ጸልዩልኝ ብሏል። ስለዚህ አንዱ ለአንዱ መጸለዩ በወንጌል የታዘዘው አንዱ ለአንዱ ምልጃ ማቅረቡ ምልጃ ይቅረብ ይላል ቅዱስ ጳውሎስ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ስለ ሰዎች ሁሉ ስለ ባለስልጣናት ሳይቀር ጸሎትና ምልጃ ይቅረብ ይላል። እና ይህ ሁሉ በሰዎች አንዱ ለአንዱ እንዲጸልይ የታዘዘው የክርስቶስ ስራ ስለማይበቃ ነው ብለህ ነው የምታምነው አንተ? አይደለም። ለምንድን ነው ታዲያ? አይደለም አሁን እኔ የምልዎት ለምንድን ነው እየተግባባን እየመጣን መሰለኝ። እኔ የምለው አሁን ክርስቶስ ነው። እኔ አሁን ክርስቶስ አንዴ ስርየት ሆኖልኝ ሄዷል። አንዴ ማልዶኛል፣ በደሙ አጥቦኛል። ዳግመኛ ኃጢአት በሰራ ራሱ የክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል ይላል አይደል? እኮ ጠየቁ። ወደ ክርስቶስ ነው እንጂ እኔ መጸለይ ያለብኝ ወደ ክርስቶስ ነው እንጂ ለምንድን ነው ቅዱሳን እኮ ቅዱሳንን ለምን ጠይቃለሁ? መጠየቅ ለምን አስፈለገ ነው? ቅዱሳን ማልዱም ብዬ ለምንድን ነው ቅዱሳን ጠይቅም? አንተ ለምን ጠይቃለሁ? ራሴ አልጸልይም እንዴ? ለምን ጠይቃለሁ? ከክርስቶስ ጋር መገናኘት አልችልም እኔ? ስለዚህ አንዱ ለአንዱ መጽሐፍ ቅዱስ ላይ ያለ እንደዛ የሚል እኔ አምባቸው አይደለም መጽሐፍ ቅዱስ ላይ እንደዛ የሚል ካለ ደስ ይላል። በመጽሐፍ ቅዱስ እንሂድ ስላለ አዳምጥ። አሁን አንተ እኛ እዚህ ጋር ጥያቄ ስጠይቅና እሳቸው መምህር በረከት ሲመልሱልህ አንተን ለማሸነፍ አንተን ለማሸማቀቅ አይደለም። የመጀመሪያ የቤተክርስቲያኒቱን እውነት እንድታውቅ እንድትረዳ ነው። የመጀመሪያ አንተን ለማሸነፍ አይደለም። እሺ። ስለዚህ አሁን እሳቸው እንድትረዳ በምልጃ ዙሪያ ሌላኛው ጥያቄ ደግሞ ምን ተፈጠረብህ? ሌላኛው ጥያቄ ለምንድን ነው ቅዱሳን የሚያማልዱት ብለህ ጠየቃቸው አይደለ? እንደዛ ብለህ ስጠይቃቸው ጥያቄህን በጥያቄ ለመመለስ ምን ብለው ጠየቁ? አንተ ለምንድነው ጸሎት ከሌላ ሰው የሚያስፈልግ? ጳውሎስ እንኳን ጸልዩልኝ ብለዋል። ለምንድነው እንደዚህ ያለው? ይህንን በምን አይነት ትመለከተዋለህ ብለው ጠየቁ አለ። አንተ ይህንን ከመለስክ በኋላ ነው
ከተረዳ በኋላ ጳውሎስ ለምን ጸልዩልኝ እንዳለ እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ላይ ለምን ጸልዩ ለምኑ ይህ ነገር መልካም ነው ብሎ ጳውሎስ ለምን እንደጻፈ መረዳት አለበት። ይህን ስትረዳ የቅዱሳን ምልጃ ይነግሩሃል ማለት ነው። ገባር ለምንድን ነው እንዲጸለይላቸው የሚፈልጉት? ለምንድን ነው አንተ ሰዎች እንዲጸልዩ የምትፈልገው? ለምንድን ነው አንተ ወደ ሰዎች የምትጸልየው? ይሄን መልስልኝ። ቴንኪው መልስላቸው ለሳቸው። በነገራችን ላይ እሳቸው ስለ ማለት ነው ገብቶኛል። አክብሮት ነው እንጂ የኔ ታናሽ ናቸው፣ ታናሼ ናቸው። ይህን እያወቁ አክብሮት ነው። ገብቶኛል። አክብሮት ነው። መልሳ አሁን ቅድም የጠየቁን ጥያቄ ለምንድነው ሰዎች እንዲጸለይላቸው የሚፈልጉት? ለምንድነው ለሰዎች የሚጸልዩት? ለምንድነው ጳውሎስ ጸልዩልኝ ያለው? ይሄ መጽሐፍ ቅዱሳዊ ስለሆነ ይሄን መልስላቸው። ከዛ በኋላ የቅዱሳን መልጃ ምን እንደሆነ ይነግሯል። መልስላቸው። የሰው ልጆች ሁላችንም የሰው ልጆች ሁላችንም ኃጢአተኞች ነን አይደል? በክርስቶስ ደም ሁላችንም ኃጢአታችን ታጥቦልናል። ደካሞች ነን። ደካማ ስለሆን ነው እኛ ሰዎች እንዲጸልዩልን የምንፈልገው። ገብቷል? ሰዎች አንደኛ ደካማ ስለሆን ሰዎች እንዲጸልዩልን ማድረግ እንችላለን። ግን ማማለድና መጸለይ እንዴት ይገናኛል ነው? ምን ወንድም እኮ እንዴት ይገናኛል? ማማለድና መጸለይ መምህር እኮ እንዴት ይገናኛል? መጸለይና ማማለድ አልቀበልም ነው። እስኪ አንብበው ይሄንን የለጠፉት አይደለም። እንደዛ ምልጃን እኮ ቅዱሳን እኮ ከኔ ይበልጣሉ እና አቡነ ተክለ ሃይማኖት ከኔ ይበልጣሉ። ጻድቅ ናቸው። እኔ በዚህ አምናለሁ እኮ ጻድቅ ስለሆኑ ስለ ክርስቶስ ነው የተጋደሉት እነሱ እና አቡነ ገብረ መንፈስ ቅዱስም ስለ ክርስቶስ ነው የተጋደሉት። አርሴማ ጋታ ቤት ስለምትማር ተምራ ክብርን አልሰጥም ብላ ገድሏ ላይ እንዳለው እሷም ስለ ክርስቶስ ነው የመሰከረችው አይደል እንዴ? ስለ ራሳቸው ነው እየመሰከሩ የነበሩት ህይወታቸውን የሰጡት። ለምንድን ነው እኛ ወደ ክርስቶስ ራሳችን መመስከር አንችልም ወይ ነው? ይሄን ነው ጥያቄ የፈለጉ። አምባቸው ትሰማለህ? ጸሎት ለምን እንደሚያስፈልግ ጸሎት ለምን እንደሚያስፈልግ ስትነግራት የት ነው ጉድጓድ ውስጥ እንዳለው ኢየሱስም ቦታ ሽፍት አድርግ፣ ካለበት ቦታ ቀይርና መማማር ጉድጓድ ውስጥ አይደለም። እየዘገየ ነው የእሱ የሚመጣው ደሜ እየዘገየ ወይ ወጥቶ ይግባ እንደገና። እንደዛ ይሻላል። እና አሁን እሱ በተናገሩ ላይ እናንተ እርሶ ሪፍሌክስ ይህንን ጥቅስ ያወጣሁት ለዛ ነው። የክርስቶስ መካከለኝነት፣ አስታራቂነት ቅዱስ ጳውሎስ ምልጃ በሚልም ቃል የገለጸው በቃ በክህነቱ በመካከለኝነቱ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ሊቀ ካህናት ሆኖ መስዋዕትን አቅርቦ ስለ ሰው ልጆች መዳን ያቀረበው ይሄ ማንም ቅዱስ የማይተካው ነው። ቅዱሳን ሁሉ ቅዱሳን የሆኑት በዚህ ነው። ቅዱሳን ራሳቸው ቅዱሳን የሆኑት በዚህ ተቀድሰው ነው። በክርስቶስ አምነው ተጠምቀው ስጋውን በልተው ደሙን ጠጥተው የክርስቶስን የመስቀል ስራ ተጠቅመው ነው ቅዱስ የሚሆኑት እንጂ ከዚያ ውጭ ቅዱስ የለንም። ባይዘወኛ እንደ በዚህ ያላለፈ ቅዱስ አንልም። ቤተክርስቲያን ቅዱስ የላትም። እንኳን የአዲስ ኪዳኖቹን ቀርቶ የብሉይ ኪዳኖቹ ሰዎች ራሱ ቅዱሳን የሚሆኑት በክርስቶስ መስቀል ተቀድሰው ነው። ወደ ሲኦል ወርዶ ወንጌልን ሰበከላቸው የሚለውን አባቶቻችን ሲያብራሩት በእጁ የእጁን የመስቀል ምልክት ሲያሳያቸው ያ ጥምቀት ሆኗቸው ተቀድሰው ነው ከሲኦል የወጡት ማለት ነው። ስለዚህ በክርስቶስ ያልዳነ በክርስቶስ ማዳን የማያምን በክርስቶስ የክህነት ስራ የመስቀል ስራ በክርስቶስ መካከለኝነት የማይድን ቅዱስ የለንም። ስለዚህ የሁሉም ቅዱሳን ብንላቸው በዚህ ያለፉ ናቸው፣ የዚህ የተጠቀሙ ናቸው። ሁለተኛ ግን በቅዱሳን ደረጃ ምልጃ፣ ጸሎት ምናምን የምንለው ነገር ምንድን ነው? ይሄ የፍቅር ስራ ነው። ከነገራችን ላይ አሁን አንድ ሰው እስኪ በጣም ዲፕሊ ጠይቁ። አንድ ሰው ስለ አንድ ሰው ሲጸልይ፣ አንድ ሰው ስለ ሌላ ሰው ሲጸልይ
እግዚአብሔርን የበለጠ ሩሩ እያደረገው ነው። ሩሩ ያልነበረውን አምላክ እኛ ስለጠየቅነው ሩሩ እንዲሆን ነው። ከእግዚአብሔር የበለጠ ሰውን ስለምንወድ ነው። እግዚአብሔርን ለሰው ካለው ፍቅር እኛ የሆነ ነገር አድርገን ፍቅሩን ስለምንጨምርለት ነው አይደለም። እግዚአብሔር ቤተክርስቲያንን የመሰረተበት በፍቅር ነው። አንዱ ለአንዱ በመጸለይ እንደ ብልጥ ነው ያደረገን። ስለዚህ አንዱ ለአንዱ መጸለይ፣ አንዱ ለአንዱ ምልጃ ማቅረብ። አሁን ወንድማችን ጸሎትና ምልጃ የሚለው ለያይቶ ሲናገር ነበረ። ምልጃ ለምን ያስፈልጋል? ጸሎት ግን ችግር የለውም አይነት ነው። ግን እዚህ አንደኛ ጢሞቴዎስ ላይ ቅዱስ ጳውሎስ ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ይቅረብ ነው የሚለው። ልመና፣ ጸሎት፣ ምልጃ፣ ምስጋና ነው የሚለው። ይቺ ምልጃ የምትለው አቃረ ነገራችን ላይ ሮሜ 8:34 እና ዕብራውያን 7:25 የተጠቀመባት ቃል ነች። ሌላ ቃል አይደለችም። ለቅዱሳንም የተጠቀማት ማለት ነው። ለዛ ነው ይሄ ቃሉ በጣም ፍሉድ ነው የምንለው፣ መተርጎም አለበት የምንለው ለዛ ነው። አንድ ቦታ ላይ ለመንፈስ ቅዱስ ይናገረዋል፣ አንድ ቦታ ላይ ለቅዱሳን ይናገረዋል፣ አንድ ቦታ ላይ ለክርስቶስ ይናገረዋል። መቼም አንድ አይነት ትርጉም አይኖረው። አያችሁ፣ አሁን ይሄ ቃል ምልጃ የሚለው ቃል በጣም ከባድ ጥንቃቄ የሚያስፈልገው ትርጉም መሆኑን የምታዩት በተለያየ ቦታ ላይ በተለያየ አውድ ነው ጳውሎስ የተናገረው ማለት ነው። እና ስለ ክርስቶስ የክህነቱ ነው፣ ስለ ቅዱሳን ግን የፍቅር ስራ ነው። ቅዱሳን አንዱ ለአንዱ መጸለይ ከፍቅር የተነሳ የምናደርገው ነው። የጻድቃን የቅዱሳን ጸሎት ኃይል ያደርጋል ስለሚል ያዕቆብ ኃይል አለው። እግዚአብሔርን የበለጠ ስለወደዱት እግዚአብሔር ጸሎታቸውን የሚሰማቸው ናቸው። በእነሱ ጸሎት ቃል ኪዳን እግዚአብሔር ያደርጋል ብለን ስለምናምን እግዚአብሔር ቤተክርስቲያኑን በፍቅር አንድ ስላደረጋት አንዱ አካል ለአንዱ አካል እንዲጨነቅ፣ አንዱ አካል አንዱ ብልት ለሌላው እንዲሰራ ስላደረገ ነው። እና ቅዱስ ጳውሎስ እዚህ ጢሞቴዎስ ላይ ሁለቱም አልተጠላበትም። ባይዘው ፕሮቴስታንቶች ለምን እንደሚጣላባችሁ አናቅም። ጳውሎስ እኮ አልተጣላበትም። አንደኛ ጢሞቴዎስ ምዕራፍ 2 ላይ ከላይ ከፍ ብሎ ጸሎትና ልመና ምልጃ ይደረግ ብሎ የቅዱሳንን ምልጃ ያዛል። ከታች ዝቅ ብሎ ደግሞ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ ይላል። መካከለኝነቱ የቤዛነት ነው ማለት ነው። ይህንም በገዛ ዘመኑ ምስክርነቱ ነበር ይላል። ስለዚህ ለጳውሎስ አይጣላበትም። ጳውሎስ ዝቅ ብሎ አንድ መካከለኛ አለ፣ ስለዚህ የቅዱሳን ምልጃ አያስፈልግም አላለም። ጳውሎስ አንድ መካከለኛ አለ ብሎ ጸሎትና ምልጃ ግን ይቅረብ ነው የሚለው። እንደውም የክርስቶስ የቤዛነት ስራ፣ የክርስቶስ የክህነት ስራ የቅዱሳንን ምልጃ ኤኔብል የሚያደርግ ነው ማለት ቅዱሳን ራሱ ወደ እግዚአብሔር እንዲቀርቡ ጸሎታቸው እንዲሰማ የሚያደርግ ነው እንጂ የሚቃረን አይደለም። ስለዚህ በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ብቻ መልሱ በቃ በግልጽ የተገለጠ ነው። አንድ መካከለኛ አለ፣ ክርስቶስ ነው። የእሱን መካከለኝነት ማንም አይሰራውም። የክህነት ነው፣ የቤዛነት ነው፣ በመስቀል ላይ የተፈጸመ ነው። ይሄ ብቻ ይበቃል፣ ምን ሌላ አያስፈልገንም፣ ጸሎትና ምልጃ ማቅረብ አያስፈልገንም እንዳትሉ ግን ቁጥር 1 ላይ ይቅረብ ብሏል። ጸሎት፣ ልመና፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ይቅረብ። እመክራለሁ ነው የሚለው። ይሄ እንዲደረግ እመክራለሁ ነው የሚለው። ስለዚህ አይጣላም ነው። የሚጣላ ኮንትራዲክት የሚያደርግ አንዱ ከአንዱ ጋር የሚቃረን ነገር አይደለም ለማለት ነው። እሺ ግልጽ ሆኖልሃል አይደለም ብራዘር አምባቸው? ሌላ ጥያቄ አለ ብራዘር አምባቸው? ብራዘር አምባቸው ሌላ ጥያቄ አለ? ሚዩት ያንሳ፣ ምናልባት እያወራ ከሆነ ሚዩትን አንሳ። ሌላ ጥያቄ ካለ ጠይቅ። ምንድን ነው ለተጠየቀ ጥያቄ መልስ ይመለሳል። እንደገና ካልገባችሁ ድጋሚ ይነገራችኋል። ከዛ ውጭ ግን እኝኝ አይሰራም እዚህ ቤት። በቃ ከተቀበልክ ለአንተ ለዘላለም ሕይወት ጥቅም ይሆንልሃል። ካልተቀበልክ እንግዲህ ፍርድን በቃሉ መሰረት ፍርድ በአንተ ላይ ይሆናል ማለት ነው። እሺ ዶክተር ሰላም ብያለሁ። ሰላም ቤንና ቀጥሎ አንድ ወንድማችን ደግሞ አለ፣ ወደሱ እንገባለን። ዶክተር ሰላም ብያለሁ። ሶበሬን
ሶቨሬን ምናምን የሚል ስም ካገኘ ደሜ ብዙ ጊዜ የካልቪኒስት ነው። ማን የሚለው ካልቪኒስት ነው? የትኛው መምህር እግዚአብሔር እንግዲህ ሶቨሬን ነው አይደለም እንዴ? ትክክል ነኝ። ገና ከስሙ ትክክል ነኝ አይደል? ገና ከስሙ እኮ እግዚአብሔር ሶቨሬን ነው ብለን ነው የምናምነው እኛ። አዎ ካልቪኒስቶች የሚጽፏቸው መጽሐፍት ምናምን ራሱ ታይትሉ ሶቨሬን ጋድ ሶቨሬኒቲ ምናምን ነው የሚለው እና ለዛ ነው እንደዛ ያልኩት። ልክ ነው ግን አይደለም እንዴ? ሶቨሬን ነው። ትክክል ነው አይደል? ትክክል ነው። እግዚአብሔርማ ሶቨሬን ነው። የስ እግዚአብሔርን ማን ይከለክለዋል? እግዚአብሔር ሁሉም በእጁ ነው። ጥያቄ ያለ ወንድሜ? ያ ቅድም ውስጥ ሲጠየቅ የነበረው ነገር ነበርና እኔም ሀሳቤ ለምን ወጣችሁን ለምን አትመለሱም? ሁለቱንም ልመልሰው መጀመሪያ ነው ደሜ ለምን እንደወጣ ከዛ በኋላ ለምን እንደማትመለስ ትናገርና በዚህ መጽሐፍ ቅዱስ መሰረት የዘላለም ሕይወት የለህም ተብለን የወጣኸው ኦርቶዶክስ ነበር ካለ የዘላለም ሕይወት የለህም ተብለን የወጣኸው ያ የዘላለም ሕይወት የለህም ተብለን የወጣህበትን ጥቅስ ለእኛ ትነግረናለህ ማለት ነው። እሺ ልናገር። እሺ ሁለቱንም ልመልስ። መጀመሪያ አለህ የለም የሚለኝ የዘላለም ሕይወት ሰው አይደለም የሚሰጠኝ። ስለዚህ አለህም የለም ተብዬ አይደለም አይሜን ብዙም ሃይማኖት ዝም ብሎ ሃይማኖት ነበር። በኃጢአት ምሰቃይ ሰው ነበርኩ። ለመተው ፈልጋለሁ። የእግዚአብሔርን መንገድ ለመከተልም ፈልጋለሁ። አልችልም ነበር። በጣም ብዙ እጅግ በጣም የሚዘገንን ብዙ ነገር ኃጢአት ውስጥ ነበርኩ። ስለዚህ የእግዚአብሔር ጽድቅ ለማግኘት ደግሞ በአንድ ጎን ሞክር ነበር። ወንጌል መሰከሩልኝ። እንዲሁ ብታምነው ኢየሱስ ይገላግልሃል አሉኝ። እንዲሁማ እግዚአብሔር አያረግም ምንም እንደዚሁ መዳን የሚባል ነገር የለም ብዬ ሳይ አይ መጽሐፍ ቅዱስ ወንጌል መሰከሩልኝ። ወንጌል እግዚአብሔር እንዲሁ በነፃ በእምነት ብቻ የሆነ ጽድቅ እንደማገኝ መጽሐፍ ቅዱስን አሳይተው መሰከሩልኝ። ያኔ ስታምን ዳግም ትወለዳለህ፣ የዘላለም ሕይወት ታገኛለህ፣ ሸክም ሁሉ ኃጢአትን ማሸነፍ ትችላለህ አሉኝ። ለሞክር ብዬ አየሁት። እውነትም እንዲሁ አመንኩት። አዲስ ሕይወት ሰጠኝ ኢየሱስ። በጣም የምከብድበት ማልችለው ሕይወት ውስጥ ነበርኩ። የዘላለም ሕይወትን አግኝቻለሁ። አሁን የትም ሄዳለሁ። አንዳንድ የኦርቶዶክስ ቸርች ሰው ቢሆን ግን ለምን ህብረት አላረግም? ብዙ ጊዜ ህብረት ማድረገው ፕሮቴስታንቶች ጋር ቢሆንም ለምን አላረግም? አነባለሁ በተቻለኝ መጠን። ግን ብዙም አሉ ቅዱሳን ጥሩ የዳኑ ምናምን ሰዎች ይኖራሉ ብዬ አምናለሁ። ግን ብዙም ወንድሜ ቴንኪው። ምንድነው የጠየኩት ጥያቄ? እንግዲህ አንተ ማገገሚያ ነው የገባው። ምክንያቱም እኔም እንዳንተ ስለነበርኩ ማለት ነው። ገባ? አሁን ምንድን ነው ከዚህ ከመጽሐፍ ቅዱስ እኔ አሁን የኦርቶዶክስ ቤተክርስቲያን አማኝ ነኝ። በክርስቶስ ኢየሱስን በልቤ ያነገዝኩ በክርስቶስ ኢየሱስ የተደረገልኝ ስራ የዘላለምን ሕይወት ያገኘው በፈሰሰልኝ ደም በተቆረሰልኝ ስጋ እንዲሁም ደግሞ ራሴ ደግሞ ክርስቶስ ኢየሱስ ባስተማሩ ትምህርት ተጠምቄ እምነቴን እያስጠበቁ ለምን ድነቴ ልታጣ ስለሚችል ድነቴ ላጣው ስለሚችል ያንን በመጠበቅ አሁን የክርስቶስ ኢየሱስ ልጅ ሆኛለሁ። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ከስጋና ከደም አልተወለዱም ከእግዚአብሔር ተወለዱ እንጂ እያለ አንደኛ ዮሐንስ ምዕራፍ 1 ከቁጥር 12-13 ያለውን ነገር ተቀብዬ ኦርቶዶክሳዊ ማንዴት ኖሮኝ እየቀጠልኩ ነው። አሁን አንተ ከኦርቶዶክስ ያስወጣ የትኛው የእግዚአብሔር ቃል ነው? የትኛው ነው ስህተቱ? የቱ ጋር ነው ስህተት ያገኘው? እዚህ ጋር ስህተቱን ንገረኝ እስኪ። ደምዬ እኔ ያገኘሁት ህይወትን ነው። አሁን እንዳልኩ ኖ እኔም እኮ ህይወትን አግኝቻለሁ። መጀመሪያ ከነበርክበት እንድትወጣ ያደረገ ህይወት የለህም ተብለህ ነው። መጀመሪያ ላይ ህይወት የለህም ተብለህ ነው። ከዛ እንግዲህ ከዛ በኋላ ታይም ነበረኝ። ቅድም የተአድሰው ልጅ ነበር እሱም እኔም እንደዛ ነበር የሆንኩት። ወይ መጀመሪያ ኦርቶዶክስ እያለ ህይወት የለህም በጨለማ ነህ ያለው ተብልሃል። ነው የሚያድነው ወንጌል ነው። ስለዚህ ተቀበልኩ። ሌላ ቆይ ለምን ኦርቶዶክስ አልተቀበልክም? ለምን አልተቀበልክም? ሌላ ወንጌል ስለሆነ
እሱ ነው ሌላ ወንጌሉን አምጣ። እሱ ነው አሁን ያ የምፈልገው። ሌላ እሺ ኦርቶዶክስ ከክርስቶስ ውጭ ያላት ሌላ ወንጌል ለምሳሌ እኔ ኢየሱስ ክርስቶስ እንደሞተልኝ በሶስተኛው ቀን እንደተነሳልኝ እማምን ክርስቲያን ነኝ። ስለዚህ ኦርቶዶክስ ወንጌሏ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሞቷል፣ በሶስተኛው ቀን ተነስቷል ብላ በዶግማዋ ላይ ያስቀመጠች አደባባይዋ ላይ የምትናገር ብቸኛ ቤተ እምነት ናት። ስለዚህ የትኛው የተሳሳተ ወንጌል ነው አንተን ከዚህ ቤተክርስቲያን ያስወጣ? አሁን እኮ ነው ደምዬ እየነገርኩ የነበረው። አንዴ ስማኝ። ስለዚህ ወንጌል ተሰበከልኝ፣ ያ ወንጌል ልክ አይደለም አልኩኝ። የሚጋጭ ወንጌል ቆይ ልጨርስልህ። የሚጋጭ ወንጌል ተሰበከልኝ ስትል እኮ ይኸውልህ ከዚህ ቤተክርስቲያን አላስጨረስከኝም እኮ ደሜ። ኖ አዳምጥ ወንድሜ አዳምጥ። እኔ አሁን ታሪክህን አለ የምፈልገው የሆነ ከሲጋራ ሱስ ከመጠጥ ሱስ የወጣህበትን አለ ምን የምፈልገው እኔ የምፈልገው አንተ በትክክል ቤተክርስቲያን ወንጌልን ስለማታስተምር ነው የወጣኸው። በትክክል ወንጌልን አትቀበልም ብለህ ነው የወጣኸው። የማትቀበለውን ወንጌል አሳየኝ እያልኩ ነው። የማትቀበለውን ወንጌል እሺ ደምዬ አንዴ ልናገር። ወንጌሉ ተጋጨብኝ። አትፈልገኝም? ምስክርነት አይደል የሚያስፈልግ? እሺ ያ ወንጌሉ ተጋጨብኝ። የተጋጨብኝን ልናገር እኮ ነው። የትኛው ወንጌል የተጋጨ? እሺ ወንጌሉ ተጋጨብኝ፣ የተጋጨብኝን ልናገር። ከዛ በኋላ መጽሐፍ ቅዱስን ሳይ ያን አመንኩኝ። መጽሐፍ ቅዱስ ይላል ብዬ የቱን የተጋጨብኝ ልቀጥል። አንደኛ ዋናው ፖይንት የእግዚአብሔር ልጅ የሚኮንበት ፖይንት መዳን የሚለው ፖይንት የእግዚአብሔር ጽድቅ በእምነት እንደሆነ ገባኝ። መጽሐፍ ቅዱስ ያ እንደሚናገር። ኦርቶዶክስ ግን በእምነትና በስራ ነው ጀስቲፊኬሽን ወይ የእግዚአብሔር ጽድቅ። እዚህ ቆይ ሳትሄድ እዚህ ጋር እንገር ያስጨርስከኛል። ገባኝ ሳትሄድ እኮ ሳትርቅ እኔ አሁን እንዳንተ ሱሳም ነበርኩ፣ አጫሽ ነበርኩ፣ ቃሚ ነበርኩ፣ ጠጭ ነበር፣ ሰካራም ነበርኩ። ከዛ በኋላ ከዚህ ለመላቀቅና በቃ ኢየሱስ ክርስቶስ ጌታ ነው ምናምን ብለው ወንጌል መስክረውልኝ ወደ ፕሮቴስታንት ገባው። 16 ዓመት ፕሮቴስታንት ውስጥ ቆየው። ከዛ በኋላ ቤተክርስቲያን እንዲያታስተምርም እንዲህ ነው በቃ ቤተክርስቲያን ላይ ሎድ አለ፣ በእግር ጉዞ ሜዳ አለ፣ ለመጽደቅ እንደዛ አሉኝ። ሲነግሩኝ ኧረ እንደዛ መኮንን ምን አገባኝ ማኪያቶ እየጠጣሁ ቸርች አልሄድም እንደ ብዬ ቀለል አድርጌ ጴንጤ ሆንኩ። አሁን ግን ስረዳ እያወቅ ስመጣ ማንበብ ስጀምር ቤተክርስቲያን አንድ ሰው የሚድነው ብላ የምታስተምረው በነፃ ያለ ስራ በነፃ ከእርሱ ምንም ሳይጠበቅ የኤፌሶ ምዕራፍ 2 ቁጥር 8 ሐሳብን ተገን በማድረግ አንድ ሰው በነፃ ክርስቶስ በሰራው ስራ አምኖ ጸጋው በእምነት አድኗቸዋል የሚለውን ትምህርት ነው የምታስተምረው። ኢየሱስ ክርስቶስን እኔ በስራዬ አግዤው አልዳንኩም። ከዳንኩ በኋላ ግን ከኔ ምን ይጠበቃል? መስራት ይጠበቃል። ከዳንኩ በኋላ ከመዳኔ በፊት ሳልሰራ ዳንኩ። ከዳንኩ በኋላ በስራ የዳንኩትን ድነት እፈጽማለሁ። ብደክም እንኳን በንስሐ እመለሳለሁ። ስለዚህ የመጀመሪያው ነገር ምነግርህ እኛ በጸጋው ሄዳን ነው። ይህንን እንዴት አላወቅም? ኦርቶዶክስ ስትሆን ኖ ኦርቶዶክስ ድኛለሁ አይልም። ድነሃል አንተ እንዴ? እኔ ካልዳንኩ ቆይ ልጠይቅሽ ደሜ ወንድሜ ይኸው እየነገርኩ ነው። ድነሃል? ቆይ ልጠይቅህ፣ ድነሃል? ኧረ ተው፣ እኔ እሱን መቼ መጽሐፍ ቅዱስ አይደለም። ድነሃል ወይ? በእግዚአብሔር ቃል የምነግርህ። እሺ ድነሃል? እየነገርኩ እኮ ድኛለሁ እያልኩ እኮ። ስንት ፐርሰንት ነው የዳንከው? 100%፣ ከ100%ም በላይ። እሺ በቃ ወንድሜ እኔ አንተ ነው የምነግርህ። ላንብብልህ የእግዚአብሔር ቃል። የመጀመሪያ ኦርቶዶክስ አንተ ጴንጤ ስለነበርክ ኢንፍሉዌንስ እያደረገ ነው። ችግር ይኸውልህ፣ ላንብብልህ። ምን ይላል መሰለህ? ይኸውልህ እንደዚህ ይላል መጽሐፍ ቅዱስ ሲናገር 80 ላይ ነው የማነብልህ። 80 ላይ እንግዲህ በደሙ ዛሬ ከጸደቅን ይላል እዚሁ 80 ላይ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ ድነናል። ሰምተኛ? በእርሱ ድነናል። ሮሜ ምዕራፍ 5 ቁጥር 9 ላይ ቤተክርስቲያን ይህንን ቃል አልሰረዘችውም። አንተ አሁን ተሸውደን የወጣው ቀጥል። በነገራችን ላይ ጌታ ይባርክ። ይሄን እውነት ስለተናገርክ ጌታ ይባርክ።
እኮ ለምን ወጣ ብራዘር? ይሄን እውነት እየነገርኩህ ይሄን እውነት ነው። ኦርቶዶክስ ድኛለው 100% ድኛለው ብለው አያምኑም። እሳቸው ትንሽ ደቂቃ ስለሆነ ኦኬ እሺ፣ ሶበሬን አንድ ካልቪኒስት ከክርስትና ቢወጣ ቢከድ አፖስቴት ቢሆን በፊትም አልዳነም ተብሎ ነው አይደለም የሚታመነው? መምህር እኔ ካልቪኒስትን ዲፌንድ ላደርግ አይደለም የገባሁት። ኖ አንተ ካልቪኒስት እንደሆንክ እኮ ቅድም ነግረኸኛል አይደል? ኧረ መምህር ስምህ ምናምን ብለው እንደዛ ስላወራ እኮ ልክ ነው ብለኸኛል። እኔ ማፍርበት አይደለም። ካልቪን ጥሩ አንደርስታንድ አድርጎታል። በመጽሐፍ ቅዱስ ነው ማምን ከራከር ነበር አልናዳም ቤት ያ እና ለምንድን ነው ታዲያ የምታምነውን ነገር የምትደብቀው? አይደለም አልደበኩም፣ ግን ኢየሱሳዊ ነኝ እንጂ ካልቪናዊ አይደለሁም። እኔ እኮ የካልቪን ቱሊፕን አትቀበልም? እቀበላለሁ፣ ግን የአጵሎስ ነኝ የጳውሎስ ነኝ አትበሉ ስላለን ካልቪኒስት የሚለውን ስም ታፍሩበታላችሁ እንዲ አትጠሩበትም እንዴ? ኖ አይ ካልቪን ጥሩ አንደርስታንድ ያደረገ ነው። ምንም በካልቪን አይደለም የእኛ ሃይማኖት ቤዝድ ያደርገው ሐዋርያት ላይ ነው እንጂ ሐዋርያቶች ያስተማሩልን ካልቪን ፍሬምወርኩን ጥሩ አድርጎ አንደርስታንድ አድርጎታል። ኦኬ፣ ስለዚህ ካልቪኒዝም የሚለውን አትቀበሉትም ስሙን እናንተ? ካልቪን እኮ የሰው ስም ነው። አሜን፣ የሰው ስም አይደል? ግን ካልቪን ባስተማረው ትምህርት መሰረት የምትኖሩ ማለት ነው። ያ ካልቪን ያስተማረው አይደለም፣ መጽሐፍ ቅዱስ ያስተማረው ነው። ካልቪንም ከኦገስቲን ነው የወሰደው። ኦኬ፣ ስለዚህ ካልቪኒስት አትበሉን ነው ምንድን ነው አሁን ሀሳብህ? አይም ክርስቲያን አይም ፕሮቴስታንት ክርስቲያን። ካልቪኒዝም ያው የትምህርቱ መጠሪያ ስለሆነ ትምህርቶች የተለያዩ ስለሆኑ ቱሊፕ ካልቪኒዝም ጋር ስለሚጠራ ነው እንደዛ ነው። ሀሳቦቹን አንስተን መነጋገር እንችላለን። እና አንተ አሁን መዳንን እርግጠኛ መሆን እንዴት ትችላለህ? ለምሳሌ ነገ ብትክድ በፊትም አልዳንክም ማለት ነው። በካልቪኒዝም አስተምሮ መሰረት ዝም ብለህ ፋንታሳይዝ እያረክ ነበር እንጂ ክርስቲያንም አልነበርክም ማለት ነው። አሁን እኮ አንተ የመካድ ፕሮባቢሊቲ ካለ ክርስቲያን ያለመሆን ፕሮባቢሊቲም አለ ማለት ነው በአሁኑ ሰዓት አይደል? እውነት ነው። ስለዚህ ክርስቲያን ትችላለህ አንተ አይደል? አሁን ግን እኔ በምንድን ነው መዳንን ያረጋገጡት እንዳሉ በስሜት ወይ በሞራል ወይ ምናምን አይደለም፣ ወይ ስላመንኩ ብቻ በቃ ድኛለሁ እያልኩ አይደለም። የተቀበልኩት ህይወት አለ፣ መንፈስ ቅዱስ ይባላል። አሁን መንፈስ ቅዱስ እኔ ውስጥ አለ። ድሮ የሌለብኝ አሁን እግዚአብሔር የሚያክል መንፈስ ቅዱስ እኔ ውስጥ አለ። አሁን ራሱ ሳወራዎት የእግዚአብሔር መንፈስ ውስጥ እንዳለ ይሰማል። እሱ ሰብጀክቲቭ ነው። እሱማ ኦንሊ ጀሰሶችም እኮ መንፈስ ቅዱስ አድሮብን ምናምን ብለው ልሳን ይናገራሉ። እነሱም እኮ እንደዚሁ ነው የሚሉት፣ መንፈስ ቅዱስ በውስጥ ያለ ነው የሚሉት። እሱ ሰብጀክቲቭ ነው። ስሜት አንደርስታንድ እኔ ግን የእውነት መንፈስ ቅዱስ ይመሰክርልኛል። ዋናው ልሎት ነው እንግዲህ እነሱን እንዳሉት እንደዛ ይላል። ማንኛውም እኮ እንደዛ ነው። መንፈስ ቅዱስ ይመሰክርልኛል ሁሉም ይላል። እንግዲህ ኦንሊ ጀሰሶች ጀምሮ ማለት ነው። አዎ፣ ግን ዋናው ምስክር ልክ ነው እንዳሉት። እኔ ኦንሊ ጀሰሶች መንፈስ ቅዱስ አለባቸው ብዬ አላምነው እንዳሉት፣ ግን እውነት እንዳሉ ደግሞ ይላሉ። ምንም ቢሆን ከዚህ በኋላ የመካድ ምናምን ወይም ከክርስትና የመውጣት ፕሮባቢሊቲ የለም። ዜሮ ነው። የስ ለምንድን ነው ዜሮ የሆነው? እግዚአብሔር እረኛዬ ነው፣ እግዚአብሔር ነው የሚጠብቀኝ፣ እኔ ሳልሆን እግዚአብሔር ነው የሚጠብቀኝ በሚል ነው። ኦኬ። ስለዚህ ምናልባት ግን አሁን አንተ ሶቨሬንን ነገ እንዳያርገውና ክርስትናን ክዶ ወይ ወጥቶ ብናየው ቀድሞም ክርስቲያን አልነበርክም ማለት ነው አይደል? ማለት ምንድን ነው የዳኑትን ክርስቲያኖች እግዚአብሔር ይጠብቃቸዋል። እግዚአብሔር እረኛችን፣ ጠባቂያችን። ያ ኢየሱስ እረኛ ጠባቂ ነው። ሁሉም ክርስቲያን ነኝ ብናገኘ ክርስቲያን አልነበርክም ነው ኢምፕሊኬሽኑ አይደል? አሁን እኔ ፐርሰናሊ አይደለም፣ ግን አንድ ሰውን ብለን መጠየቅ እንችላለን። እኔ ለዘላለም አልክድም፣ መንፈስ ቅዱስ በውስጥ ያለ፣ ከእግዚአብሔር ጋር አወራለሁ። ቲዮሪ አይደለም፣ ፕራክቲካሊ ከእግዚአብሔር ጋር እነጋገራለሁ እኮ። ግን ጀስት ሃይፖቴቲካል ኩዌሽን እኮ ነው፣ ሃይፖቴቲካል ነው። ግን አንድ ሰው ብለን በሌላ በእኔ ያርጉት በሌላ ሰው ለምሳሌ ለምን አንተ የጠላው ለሌላ ሰው ለምን ይሆናል? ኖ ሚስተር ኤክስን በለው ነው መምህር። እሺ ያንተን እኮ ነው የጠየቁት። አንተ ድናሉ ብዬ ነው የጠየቁት። እኔ ድኛለሁ። ስንት ፐርሰንት ነው የዳንኩት? 100% ነው። ለዘላለም ነው የዳንኩት። ቅዱስ ነኝ፣ ንጹህ ነኝ፣ ፐርፌክት ነኝ። ይሄ የሆነ ደግሞ በክርስቶስ ኢየሱስ ያገኘሁት ነው። በክርስቶስ ኢየሱስ ነው የኔ ማንነት፣ የኔ ሳይሆን በክርስቶስ ኢየሱስ ያለኝ ነው ማንነቴ። በእግዚአብሔር ፊት እግዚአብሔርን ጽድቅ አግኝቻለሁ። ፕሮቴስታንቶቹ ነው እምነት ሊታጣ ይችላል ብለው የሚያስተምሩ አሉ አይደለም?
ታውቃለህ እንደዚህ እንደሚያስተምሩ እንዳሉ? አይ ቲንክ ሰው አርመኒያንስ ምናምን ከእናንተ ጋር ልዩነት የላቸውም። ምን ፔንቴኮስታሎች ምናምን እነ ኤፍሬም ባለ ጊዜው ምናምን እንደዛ ነው የሚያስተምሩት። ያ ከእናንተ ጋር የአርመኒስ ነው አርመኒያን ነው እንትና የሚያሉት። ይሄ የክርስትና እምነት አይደለም። አንድ ክርስቲያን አይደለም እንዳይሰማ ኤፍሬም እንዳይሰማ ኖ። አሁን እነሱ የሚሉት ምንድን ነው? እነሱ ሊሉ የሚችሉት ድነት ይጣፋል ሳይሆን ሰው ልጅ ድንገት በራሱ አምጾ በእግዚአብሔርን ከካደ አምኖ ነው የዳነው እና ፕሮባቢሊቲ ሊኖረው ይችላል ነው የሚሉት እንጂ ይጠፋል የሚል ነገር አልሰማም ከነሱም ቢሆን። እንዴ ድብን ብሎ ሊጠፋ ይችላል ነው የሚለው ኤፍሬም እኮ። ፕሮባቢሊቲ ሊኖረው ይችላል ነው። እኔ ግን መጽሐፍ ቅዱስ ማንንም ሳይሆን ኢየሱስ ክርስቶስ ስለ መጥፋት ሲል የዘላለምን ሕይወት ሰጣቸዋለሁ ለዘላለምም አይጠፉም ይላል። ስለዚህ እምነት ሊጠፋ ማነው ድነት ሊጠፋ ይችላል ብለው የሚያስተምሩ የፕሮቴስታንት ዊንጎች ስህተት ናቸው ማለት ነው አይደል? የተሳሳተ ትምህርት ነው። የዘላለም ሕይወት ሰጣቸዋለሁ ለዘላለም አይጠፉም ነው የሚለው ኢየሱስ እኮ። እነሱ ስህተት ናቸው ታዲያ እንደዚህ በማስተማራቸው። አንዳንድ አንደርስታንዲንግ ችግር ሊኖር ይችላል። የስ ከኦርቶዶክስ ጋር እንደ ኦርቶዶክስ ነው የሚሉት፣ ግን እግዚአብሔር እረኛና ጠባቂ እግዚአብሔር ነው እንጂ ሰው ራሱን አይጠብቅም። በስህተት ትምህርት ውስጥ ናቸው አይደል? ይህን በማስተማራቸው ቤዚካሊ ስህተት ትምህርት ነው ብዬ አላስብም። እኔም አሁን ሳነብ ነው ይሄን የተረዳሁት። ይሄ አረዳድ ነው። ድነት ሊጠፋ ይችላልና አይጠፋም የሚለው እንዴት ነው? አንዱ ስህተት ሳይሆን አንዱ ትክክል የሚሆነው ድነት መመሰሎት መምርያ። አሁን ሰዎች ዋናው መድኃናችን ነው እንጂ ሰዎች በተለያየ ፐርሰፕሽን ፕሮባቢሊቲ ሊኖረው ይችላል። አይ ፕሮባቢሊቲ የለውም እንትኑ 100% ነው ጋራንቲው ምናምን ብለው ሪፍሌክት ሊያደርጉ ይችላል። አንዴ አሁን ያሰበው ሰው ደግሞ ሊቀይር ይችላል። አንዳንዴ ለምሳሌ እኔ ጓደኛ ነበር። የምትገርሙኝ ማለት ነው በእናንተ መካከል የትምህርት ልዩነት ሲኖር እንዴት አለባብሷታላችሁ። ቪዩ ነጭ አመለካከት ነጭ ምናምን ትላላችሁ። ኦርቶዶክስ ጋር ስትመጡ ለምንድን ነው በቃ የሆነ ጦርነት የምትከፍቱ የምትመስሉት ታዲያ? ኖ እኔ የምለው መስሎት ሰው ለምን አይጠፋም የምለው እግዚአብሔር ልቡን ይቀይረዋል። የመዳን ጉዳይ የቀልድ ቲዮሪ አይደለም፣ ፕራክቲካል ነው። ዳግም መወለድ ነው። የእነሱን ጉዳይ ግን ለምን እንዳነሳሁት ልንገርህ። አዲስ ፍጥረት መሆን እነሱም አንድ ፕሮቴስታንት እንደዚህ የሚያምን ሰው ድህነት ሊታጣ ይችላል። ሰው ከካደ ከእምነቱ ከወጣ በስራው ከእምነቱ ከወጣ ሊታጣ ይችላል ብሎ የሚያስብ አንድ በጣም ጥቂት ሰዎች አይደሉም፣ ባይዘው ብዙ ሰዎች ናቸው። እንደዚህ የሚያምኑ ሰዎች መንፈስ ቅዱስ ስለማይመሰክርላቸው ነው እንደዚህ የሚሉት። ማለት የመንፈስ ቅዱስ ምስክርነት እነሱ ጋር አይሰራም። የምስክርነት ሳይሆን ምንድነው የሚሉት ሰው ሊከዳ ይችላል። አንዳንድ ዋርኒንግ መጽሐፍ ቅዱስ ላይ ያሉ ዋርኒንግ ሀሳቦችን አንስተው ሰው ሊከዳ ይችላል፣ ፕሮባቢሊቲ ሊኖረው ይችላል ብለው ይችላል ከተባለ አንተ ለምንድን ነው የማትከደው? አንተ ከሰው የተለየ ነው። እኔ ሳልሆን መጽሐፍ ቅዱስ ኢየሱስ ያ እንግዲህ ምን መስሎት አሁን ለምሳሌ አንዳንድ የመጽሐፍ ቅዱስ ክፍል ይዘው በዋርኒንግ የተሰጠውን ከሐሰተኛ መምህራን እንድንጠበቅ እግዚአብሔር የነገረንን ይዘው እና ዋርኒንጉ አንተን አይመለከትም? ያ ይመለከተኛል እንጂ እና ለምንድን ነው ታዲያ እርግጠኛ ነው ዋርኒንግ ተጠንቀቁ ልጠፉ ትችላላችሁ የሚል ነው። እና እኔ በፍጹም አልጠፋ በምትለው ልጠፉ ትችላላችሁ ተጠንቀቁ የሚል ነገር የለም። ግን እግዚአብሔር እኛን ለመጠበቅ ያዳነንን እኛን ለመጠበቅ በመካከላችሁ የሚገቡ በግ መስለው አማኝ መስለው የሚገቡ የስተት መምህራኖች ሊኖሩ ይችላሉ። የስተት አስተማሪዎች ሊሆኑ ይችላሉ። ኢየሱስ ላይ የተለያየ ትምህርት ሊያመጡ ይችላሉ። በዚህ ቃል እንዳትወሰዱ ብሎ እኛን የመጠበቅ ስራ ነው እግዚአብሔር እየሰራ ያለው። ይሄው እኔ አሁን እኮ የተናገርኩ ነው ያለው። አሁን እኮ እኔ ሀሳብ ግልጽ አልሆነልኝም ሰወሬን። ስለዚህ ሰው አንዴ ከዳን አይጠፋም የሚል ነው ያንተ አቋም። ሊጠፋ ይችላል ብሎ የሚያስተምሩ ስህተት ናቸው ነው የምትለው? ምንድን ነው አንዴ ከዳነ የሚለው አብረት መስል ሌላም ደግሞ ምን ይላሉ እነዛ ሰዎች? ድነት ይታጣል የሚሉ ሰዎች ኢየሱስ ክርስቶስ ለዓለም ነው የሞተው ይላሉ። እናንተ ደግሞ ድነት አይታጣም የምትሉት ኢየሱስ ክርስቶስ ለተመረጡት ነው የሞተው ትላላችሁ። ይሄንንም እስቲ አብረ መልስና ምንድነው ድብልቅልቅ ያለ ነገር ውስጥ ነው ያለው ብራዘርዬ? እሺ የዕብራውያን እኛ ኢየሱስ አማላጅ ነው። ኢየሱስ ስንል በክርስቶስ ኢየሱስ ስናምን ኩነኔ የለብንም፣ የኃጢአት ነገር የለብንም። በክርስቶስ ኢየሱስ ጻድቅ ሆነናል። ዕብራውያን 10 ላይ አንድ ጊዜ በማቅረብ በክርስቶስ በስጋው በኩል አንድ ጊዜ በማቅረብ ተቀድሳችኋል ይላል።
10:14 ላይ የተቀደሱት ደግሞ የዘላለም ፍጹም አድርጓቸዋል ይላል። እንግሊዝኛው ሂ ፐርፌክትድ ዘም ፎርኤቨር ይላል። ስለዚህ ለዘላለም አሁን ከእኛ ጋር ለመወያየት ከፈለግ ቢሆንስት መጀመሪያ ኢንቴግሪቲን ጠብቀህ አውራ። ስለዚህ ድህነት ይታጣ ይችላል ብለው የሚያምኑ ፕሮቴስታንቶች ስህተት ናቸው በለን። እሺ ቆይ ያ መምህር እሱን እኮ ልናገር እየመጣሁ እኮ ነው ያለሁት። አሁን ኢየሱስ ካልሆነ አባክን አላወቅነውም ስለምን እንደምታወራ እያወራ ያለሁት ኢየሱስ ክርስቶስ ከረንትሊ እኔን እንዳልጠፋ ኪፕ ያደርገኛል፣ እረኛዬ ነው፣ ይጠብቀኛል፣ ጠባቂ ነው። ልንጠፋ እንችላለን የሚሉ ስህተት ናቸው። የስህተት ትምህርት ነው። ያ አሁን እሱ ምን መስሎት መምህርዬ፣ ሁሉ አማኝ ነኝ ያለ ሁሉ አማኝ ነኝ ያለ ሁሉ አማኝ አይደለም ነው። ስለዚህ እውነተኛ ያመነ ሰው ዳግም የተወለደ የእግዚአብሔር ዘር ካለበት ከማይጠፋ ዘር ተወልዳችኋል ነው የሚለው። አሁን ስለዚህ እነሱ ስህተት ናቸው። ለምንድን ነው የፈራኸው? ያ የነፍሳችን እረኛና ጠባቂ ጌታ ነው። አለመረዳት ሊሆን ይችላል። በዛ ነው የምቆጥረው። ለምን አሁን የነፍሳችን እረኛና ጠባቂ ይችላል የሚሉ ስህተት ናቸው አይደሉም? ባጭሩ መልስ ይኸውልህ ምንም ማደባ ኦብቪየስሊ እኮ ቅድም ተናግሬ የለው እንደናንተ ናቸው ስህተት ናቸው ብያለሁ እኮ ምንም ግልጽ አድርጌ። ስለዚህ ሙሉ ወንጌሎች፣ መሰረተ ክርስቶሶች፣ ሰሙኤል በቃ እነሱ እንዳለ አርሚኒዝሞች እንዳለ ማለት ነው ስህተት ናቸው። ይሄ ፍቅር ያየለ አሁን ከስር የመጥፋት እድል 1% ነው ይላል። እኔ ግን 0% ነው የምለው። ስለዚህ አንድ አይደላችሁም። ስለዚህ ሁለታችሁም አንድ አይደላችሁም። እሱ ጥፋተኛ ነው። እሱ አይድንም፣ የዘላለም ሕይወት አያገኝም። መልስ ደፈር ብለህ ያ የዘላለም ሕይወት የሚገኘው አጠፋን ብለህ ስላመንክና ስላላመንክ ሳይሆን በክርስቶስ ኢየሱስ በማመን ነው። አሁን መምህር በረከት እየነገሩ ያለው ነገር ምንድን ነው? ባጭሩ መልስ። እሺ የዘላለም ሕይወት አያገኙም ብለህ ባጭሩ መልስ። እሺ ደምዬ የዘላለም ሕይወት ያገኛሉ። ለምንድን ነው የሚያገኙት? በክርስቶስ ብቻ በእምነት ብቻ ነው የክርስቶስ ሕይወት የሚገኘው እንጂ አንዴ እኛ የዘላለም ሕይወት እናገኛለን። ኦርቶዶክሳውያን የሚያገኙ ሊኖሩ ይችላሉ፣ ግን አያገኙም ብዬ ነው ማምነው። እንደ ቸርች ግን የሚያገኙ ሊኖሩ ይችላሉ። ሶቨሬን እነሱ አሁን የአንተ አርጊመንት እኔ መንፈስ ቅዱስ ስለሚመሰክርልኝ እንደማልጠፋ እርግጠኛ ነኝ ያልከው ድህነት ሊታጣ ይችላል ብለው የሚያምኑ ሰዎችም እኮ መንፈስ ቅዱስ ይመሰክርላቸዋል። መንፈስ ቅዱስ ስለማይመሰክርላቸው ነው እንዴ ድህነት አይታጣም የሚሉት? የመንፈስ ቅዱስን ምስክርነት ኤክስክሉድ አድርገው ነው እነሱ። እሺ መምህር በረከት ለምን አይጠፋም ላልኩት አይደለም መንፈስ ቅዱስ ይመሰክርልኛል ያልኩት። እኔ ያልኩት መዳንን ነው። መዳን እኮ እነሱ ሲሉ አልዳኑም እኮ አላልኩም እኔ መምህር። እነሱ የዳኑ ክርስቲያን ወንድሞቻችን ናቸው። ኦፍኮርስ መዳን ያለው በክርስቶስ ኢየሱስ በማመን ብቻ ነው። እነሱ ድህነት ሊታጣ ይችላል ሲሉ የመንፈስ ቅዱስ ምስክርነት እሱን ኤክስክሉድ አድርገው አይደለም። ኖ እነሱ መንፈስ ቅዱስ ሊመሰክርልህ ይችላል፣ ግን ኃጢአት ሰርተህ በካድክበት ሰዓት መንፈስ ቅዱስ የሚመሰክርልህ እየጠፋ እንደሆነ ነው። ይወቅሳል፣ መጨረሻ ላይ ካልተመለስ ትጠፋለህ ማለት ነው። እናንተ መንፈስ ቅዱስ በውስጡ ይመሰክርልኛል ማለት ዛሬ ነገ ኃጢአት ስትሰራ ነገ እምነትህን ብትክድ መንፈስ ቅዱስ እንዳሁኑ ነው እንዴ? ነገ እኮ የሚመሰክርልህ እየጠፋህ ነው ብሎ ነው የሚመሰክርልህ። መንፈስ ቅዱስ ስለ ኃጢአት ዓለምን ይወቅሳል ይላል። ኃጢአት ብትሰራ በኃጢአት ብትኖር መንፈስ ቅዱስ አላርም ነው የሚሰጥህ። በቃ ምንም ችግር የለም አጠፋም ቀጥል እኮ አይደለም የሚልህ። የመንፈስ ቅዱስን ምስክርነት ለምን ያላግባብ ትጠቅሰዋለህ ማለት ነው? እሺ መምህር፣ የመንፈስ ቅዱስን ምስክርነት የጠቀስኩት ለመዳኔ ማረጋገጫ ነው። ለመዳኔ ማረጋገጫ መንፈስ ልጨርሳ መምህር። ከነገ በኋላ እሺ ስለሱ እመጣለሁ። ኃጢአት ሰርተህ ስለሱ እመጣለሁ። መንፈስ ቅዱስ ምንድን ነው የሚመሰክርብህ? ስለሱ እመጣለሁ። እየሰራ ነው እየጠፋ ነው የሚልህ አይደለም። እንደዛ አይደለም የሚለኝ። ለሱም ልምጣ እንደዛ ይለኛል። መጀመሪያ መንፈስ ቅዱስ ይመሰክርልኛል ያልኩት በዳንኩ ቅጽበት እግዚአብሔር እኔ ውስጥ እንዳለ መንፈስ ቅዱስ ይነግረኛል፣ ይሰማኛል። እንዴት ብዬ እንደምነግሮት አላውቅም። እንግዲህ ይገባዎታል መቼስ ልል የምፈልገው። ስለዚህ መንፈስ ቅዱስ እሱን ነው። እሱን ደግሞ በክርስቶስ አዳኝነት ብቻ ለሚያምኑ በእምነት ብቻ ለሚቀበሉት እኔ አልችልም ብለው ራሳቸውን ለክርስቶስ ለሰጡት ሁሉ ይሆናል። አሁን አርማኒያንስ ወይ ይሄ ቅድም የተጠቀሱት ሰዎች ያ ምስክርነት ይኖርባቸዋል። የእግዚአብሔር ልጅ ናቸው፣ ድነዋል ብዬ አምናለሁ። ነገር ግን መጽሐፍ ቅዱስ ሲነግረኝ ዛሬ መሰከረልህ። እሺ ቆይ ወደዛ ልመጣ ነው። ፎከስ እንዲሆን ነው። ዛሬ መሰከረልህ፣ ነገ ይሄ ምስክርነት ተቀይሮ
በኃጢአት በክደት ውስጥ ብትገባ መንፈስ ቅዱስ ምስክርነቱ አይቀየርም? አይቀየርም። እንዴት ነው? መንፈስ ቅዱስ የመጣው ሲጀመር ድካሜን ሊያግዘኝ ነው እንጂ የመጣው እኔን ድካሜን ለማጋዝ ደካማ ስለሆንኩ ደካማ እንደሆንኩ ያውቃል። እኔ ለራሴ ከምጨነቀው በላይ ይጨነቅልኛል እግዚአብሔር። አሁን በኃጢአት ብገባ እንኳን መንፈስ ቅዱስ ዝም አይለኝም፣ አይተወኝም፣ ኮንፈርት አይሰጠኝም። ስለዚህ እንዳላረግ ያደረገኛል። ባረግ ደግሞ ተጸጽቼ ሪፔንት እንዳረግ ያደረገኛል። አሁን የእግዚአብሔር ልጅ ሆኛለሁ። ስለዚህ ከእግዚአብሔር ጋር የኃጢአት ጉዳይ ኃጢአቴን እኔ እግዚአብሔር አይቆጥርም ነው እያልኩ ያለሁት። 1-2 እያለ ከዚህ በኋላ እግዚአብሔር አይቆጥርም። ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይላል። ኦኬ እሺ፣ ዕብራውያን 6ን እናንብበው። እሺ፣ ስለዚህ የክርስቶስ ነገር መጀመሪያ እሺ ይልና 4 ላይ አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮቹ ነው የነበሩትን እያቸው። እነዚህ ሰዎች መንፈስ ቅዱስን ተካፍለዋል። እንግዲህ መልካሙንም የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ቀስ ይሰቅሉታልና ይላል። እነዚህን ሰዎች መንፈስ ቅዱስ ለምንድን ነው የተዋቸው ታዲያ? ታያነበብኩ ነበር። እዚህ ቁጥር ላይ እዚህ ቻፕተር ላይ ሲዝቅ አድርጉት ወርታች ምን ብሎ ይጨርሰዋል? 21 ላይ 21 ላይ ያው ከ17 ጀምሮ እናንብብ እስቲ 18 እና 19። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አስምሩልኝ፣ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊት ራይት የመርከብ መቆሚያ ወደ ምድር ዳር ገብቶ የሚቸነከር ማቆሚያ ነው መልህቅ። ይህ ተስፋ እኛም እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ እንግሊዝኛው ሹር ኤንድ ስቲል ፋስት ይለዋል። እርግጥና ጽኑ የሆነ 19 አድርጉት አንድ ጊዜ መምህር 19። ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ ማጋረጃ ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ የሆነው ገባ። የት ነው የገባው? ከማጋረጃ ውስጥ፣ በሰማይ ብቻ አይደለም፣ ወደ ቅድስተ ቅዱሳን። የዕብራውያን ጻፊ ይሄን ምን እያለ እንደሆነ ያውቁታል በደንብ አይደል? ወደ ቅድስተ ቅዱሳን ወደ ሰማይ ያላችሁ ወደ ውስጠኛው ክፍል ነው የገባው። ምን ሊሆን ነው የገባው? እርግጥና ጽኑ ተስፋ እንዲኖረን፣ እርግጠኛ እንድንሆን፣ እንዳይለወጥ እንደ ነፍስ መልህቅ ይላል። መልህቅ ማለት ሰርች አድርገን ማንበብ እንችላለን። ኤንከር፣ የነፍስ ኤንከር። እሱ ገብቶናል። ኤግዛክትሊ፣ ለዛ ነው እርግጥ ነው ምለው። እሺ የላይኛው ምንድን ነው ታዲያ? እንግዲህ የእግዚአብሔር ቃል አይጋጭም። ስለዚህ እዚህ ጋር አሁን ያነበብኩት እርግጥና ጽኑ የሆነ ተስፋ እንዳለን ለዚያውም ለምን እንደሰጣቸው እዚሁ 10 ቁጥር ይናገራል። ስለዚህ እነዚህ ቃላት ከ4 ጀምሮ ላንብብ። ይሄንም 10ን አንብብና ለእነዚህ ሰዎች ቁጥር 19 ላይ ለመታነባቸው ሰዎች እንዴት እንደሰጣቸው ይናገራል። ቁጥር 10 ላይ አንብብ፣ ከምን እንዳገኙት ይህን ነገር ምንድን ነው አልገባኝም። አንድ ላይ ነው እንጂ ከላይ ነው ያለው። ታዲያ አውዱን ሳትጠብቅ ነው ከላይ ነው ያለው። ይሄ ሳይሆን ከላይ ነው ያለው። አንድ ጊዜ ብርሃን የበራላቸው የሚለው ከላይ ነው። መምህር ከላይ አድርጉትና እሱን ልናገር። ቆይ ደሜ ቆይ፣ እዚህ ቦታ ላይ እኮ አንላቀቅም ደሜ። እሺ እሱ ልናገር። አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱት ከመንፈስ ቅዱስ ተካፋዮች የሆኑ ውስጥ ያሉ ናቸው። ሪቦርን ስለመሆናቸው የመንፈስ ቅዱስ ስጦታን ቀምሶ ክርስቲያን ያልሆናል። እኛ ቀምሰን አይደለም እንደገና ተወልደን ወለደን። ሰማያዊን ስጦታ የቀመሱት የሚል ምንድን ናቸው እነዚህ? ጥሩ እሱ ላይ ልናገርሽ። ስለዚህ ይሄ እኛ መንፈስ ቅዱስ ቀምሻ ሳይሆን እንደገና ነው የወለደን፣ እንደገና ነው ሪቦርን ያደረገን። መንፈስ ቅዱስ ሞላብን እንጂ መቅመስ አይደለ። እያንዳንዱ የተጠቀሙት ጋር አንድ ጊዜ ብርሃን የበራላቸውን ሰማያዊን ምንድን ናቸው?
በቃ የቃላት ጨዋታውን ተውና እነዚህ ሰዎች ምን የሆኑ ናቸው? እነዚህ ኢንላይትድ እንዲሆኑ ናቸው። ኦኬ፣ ግን የተመረጡ አይደሉም። ኢንላይትድ እንዲሆኑ ናቸው። ቆይ ማለት ምንድነው? ዳግም አልተወለዱም፣ ግን ኦልሞስት የደረሱ ናቸው። ግን ዳግም አልተወለዱም። ይሄ ቃል ምንድነው? ክርስቲያኖች ናቸው። ቸርች ውስጥ ያሉ ሰዎች ናቸው። አገልጋይም ሊሆኑ ይችላሉ። መንፈስ ቅዱስ ሰውን ሲሞላ ሲቀይር ያዩ ናቸው። ወንጌል ሲሰበክ የሰሙ ናቸው። እግዚአብሔር እንዴት ብርሃን እንደሚያበራ ክርስቶስ እንዴት እንደሚያድን ያዩ ናቸው። ሰዎች ከአጋንንት ሲፈወሱም ያዩ ናቸው። ቃሉ ተካፋዮች ነው የሚለው። ተካፋይ የሚለውን ቃል ለምንድን ነው የምትቀይረው? ያ ከመንፈስ ቅዱስ ተካፋይ የሆነው ስለዚህ እሱን ምን እንደሆነ ልናገር። እሺ ከፈቀዱልኝ እሺ። ያው ተካፋዮች የሚለውን ቃል በራሳ አትርጉመው። የመንፈስ ቅዱስ ተካፋይ የሚባል ምን የሆነ ሰው ነው? እሺ እኛ ተካፋይ ሳይሆን ሲልድ ነው የሆነው መጽሐፍ ቅዱስ ሲናገር። አንድ ነገር ቆይ ታይም ይስጡኝና ይስሙኝ። እኛን መንፈስ ቅዱስ ታተማችሁ የሚለው ለእኛ አይሰራም። ኦኬ ቆይ አንድ ጊዜ መምህር፣ አንድ የኔ ማሳቤ ልናገር። እኛን ሲናገር እዛው ዕብራውያን 3 እየተሞለጨለጭ እኮ ስለሆነ ነው። በጣም አስቸገርከን። በቃ ሌላ ቦታ አንድ ቦታ ትዘላለህ። ለዛ ነው በጣም እሺ ችግር የለውም መምህር። አንድ ጊዜ ከመንፈስ ቅዱስ ተካፋዮች ተካፋይ የሚለው ቆይ አንደኛ እንግሊዝኛው ቃል ምንድን ነው? የግሪኩ ቃል ሜቶቾስ ይለዋል አይደል? ምን ማለት ነው? ሰርች ብናደርገው ፓርቲሲፓንት ማለት ነው። ፓርቴከርስ ኦፍ ዘ ሆሊ ስፒሪት ነው የሚለው። ልክ ነው ሲጠቀም የነበረ ቦታው ላይ በረበለ። እሺ ቅዱስ ጳውሎስ የማይጠፋ ተስፋ ፓርቴከርስ ኦፍ ዲቫይን ላይፍ ይላል እኮ። እሱም ስህተት ነው ማለት ነው። ስለዚህ ያ እንደሆነ እኮ ኢየሱስ ክርስቶስ በስምህ አጋንንት አላወጣንም፣ በስምህ ትንቢት አልተናገርንም ሲል እኮ አላቃችሁም ብሏችኋል። ኢየሱስ ሁሉንም ያውቃል። አላውቃችሁ ማለት እንደ ደቀ መዝሙሬ ሪኮግናይዝ አላረኳቸውም፣ እንደ ልጆቼ አላቃችሁም እያለ ነው እንጂ እነዚህ ሰዎች እኮ ኋላ ጌታ ሆይ ጌታ ሆይ በስምህ ይሄን አላረግንም በስምህ ይሄን አላረግንም የሚሉ ናቸው። ክርስቲያኒውን ናቸው። እምነትም የእውነት ክርስቶስ እንከተላለን ብለው የተሸወዱ ናቸው። ቆይ ሰዎች ኤክስፐሪንስ ሊያደርጉ ይችላሉ። ሪጀሬት ሳይሆኑ ጴጥሮስ ምዕራፍ 5 ቁጥር 1 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ ይላል። ይሄ ስህተት ነው ማለት ነው። ከምንድን ነው ተካፋይ የሚለው? እስቲ ሊገለጥ ካለው ክብር፣ ሊገለጥ ካለው ክብር። አዎ። ስለዚህ ስንት ቁጥር ነው የሚያነቡት መምህር? ተካፋይ የሚለውን ቃል እንዳንተ አነጋገር ቅዱስ ጴጥሮስ ያለ ጥንቃቄ የመንፈስ ቅዱስ ተካፋይ አይደለም የሚለው አይደል? ስንት ቁጥር ነው? ሊገለጥ ካለው ክብር ተካፋይ የሆንኩ። ስንት ቁጥር ላይ ነው የሚያነቡት? አለ ቁጥር 1 ላይ። ቁጥር 1 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ። ሊገለጥ ካለው ነው። በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ ይላል። በእናንተ ዘንድ ያለው የእግዚአብሔር መንገድ ጠብቁ እያለ ይናገራል። ስለዚህ ይሄ ሊገለጥ ካለው ክብር ነው። አሁን ስለ ክብሩ ነው እየተወራ ያለው። እኔ ግን እያወራ ያለሁት መንፈስ ቅዱስን ነው። መንፈስ ቅዱስ እኛ ሲልድ ነው ያደረገን፣ ሞላብን፣ አተመን እንጂ ቅምሻ አይደለም። ቅምሻ ማለት ፓርቲሲፓንት ማለት ከመንፈስ ቅዱስ መካፈል የሚል ስለዚህ ስህተት ነው ንግግሩ ነው። ለክርስቲያን አይነገርም ነው። ለክርስቲያን አይ ንግግሩ አላልኩም። እኔ እያልኩ ያለሁት ለክርስቲያን ሊነገር ይችላል፣ ግን ሰዎች በተለያዩ ምክንያት ሪቦርን ሳይሆኑ ሪጀሬት ሳይደረጉ የእግዚአብሔር ልጅ ሳይሆኑ ይሄን ኤክስፔሪንስ ሊያደርጉት ይችላሉ። ለምሳሌ ያላገባች ያላመነች ሚስት በባሏ የተቀደሰች ናት ይላል። ድናለች ማለት አይደለም፣ ተቀድሳለች ማለት የእግዚአብሔር ጉብኝት፣ እግዚአብሔር በጉባኤ መካከል መንፈሱን ሲያፈስ፣ ክርስቶስ ኢየሱስ ሲሰበክ፣ ሰዎች በጉባኤ በደስታ ክርስቶስ ኢየሱስ ሲያደርግ ከጉባኤ እግዚአብሔር ከሚያደርገው የመንፈስ ቅዱስ ስጦታ ተካፋይ ሊሆኑ ይችላሉ። እዛ ጉባኤ ውስጥ በመገኘታቸው እዛ ህብረት ውስጥ በመኖራቸው ተካፋይ ሊሆኑ ይችላሉ። እነዚህን ሰዎች ጳውሎስ ለምንድን ነው የሚያስጠነቅቃቸው? ክርስቲያን ካልሆኑ የተመረጡ ካልሆኑ ምንድን ነው ማስጠንቀቂያው? ለነሱ ምንድን ነው ጥቅሙ? ይሄ ምንድን ነው እንግዲህ እናንብበዋ። አሁን እያደረገ ያለው ከነዚህ ሰዎች በኋላ የካዱትን እንደገና ለንስሐ ማደስ የማይቻል ነው። ለራሳቸው እግዚአብሔር ልጅ ሰቅሎት ያወርዱታል። ብዙ ጊዜ አንድ ሰው ለንስሐ የሚታደሰው በኋላ የካዱትን ነው የሚለው። በፊት አምነዋል ማለት ነው አይደል? ያ ይላሉ
ዮሐንስ ሲናገር ይላሉ ብዙ ሰዎች እኮ አምነናል ይላሉ። እና አሁን እኮ እና ኦርቶዶክሶች ቅድም ብሎኛል፣ ኦርቶዶክሶችም እናምናለን እኮ ነው። በፊት ካላመኑ በኋላ የካዱት ለምን ተባሉ? ያ ሰዎቹ እናምናለን ስለሚሉ ነዋ። አሃ ያምናሉ እኮ አምነናል ብለዋል። ዮሐንስ ሲናገር ከኛ ጋር ያፈገፍጉት ሲናገር መጀመሪያም ከኛ ጋር አልሆኑም፣ ከጅምሩም ከኛ ጋር እንዳልሆኑ ይታወቅ ዘንድ ከኛ ወጡ ይላል። ይታወቅ ዘንድ ነው። መጽሐፍ ቅዱስ በኋላ የካዱ ሲል ስህተት ነው ማለት ነው። በፊትም ያላመኑትን ነው የካዱ የሚላቸው አይደለም። ጸሐፊው እየነገረን ያለው እኛ ይሄን ክፍል ወደታች ምንድነው 10 ላይ ይናገራል። እነዚህ በኃጢአት የሚመላለሱ ናቸው። እኛ ግን አያቸው አይደል? ግን ሰዎች የምታደምጡን ሰዎች መጽሐፍ ቅዱስን ምን ያህል እንደሚያጣምሙት መምህር በረከት ይንገሩኝ። እኔ በእውነት አላጣመምኩም። አንዴ ሰቨርኝ፣ አንዴ አዳምጠኝ ሰቨርኝ። እዚህ ጋር አንድ ግልጽ ነገር የምነግርህ ማለት ነው። ግልጽ ነገር የምነግርህ መሸናነፍ፣ መበላለት የለም። ቃሉ የሚለውን አዳምጥ። ቃሉ የሚለውን አንተ በተለያየ አንግል ለመበወዝ እያደረግ ያለው ነገር በጣም ነው የሚያስደነግጠኝ። በጣም በትክክል እያስረዱ አንደኛ ጴጥሮስ ምዕራፍ 5 እያስረዱ ስለ መቅመስ ምን እንደሆነ እያስረዱ እየነገሩ እነሱ የቀመሱት ያልዳኑ ናቸው ትላለ እንዴ? ያ ደምረው ይሄ ጸሐፊ የዕብራውያን ጸሐፊ በጥንቃቄ ነው የጻፈው። ከምን ጋር ነው እንዳይቀላቀል በዚህ ቃል አልተገለጸ። ለምንድን ነው የዳኑትን ያላለን? እሺ ቆይ ልጠይቅ ጥያቄ። በኋላ የካዱት የተባሉ ቀድመውም ያላመኑ ናቸው ብለው እንድተረጉም ማን ፈቀደልህ? ይሄው እዚህ ጋር አሁን እያዛል። አሁን እዚህ ጋር እኮ እያዛል። ሊይዘው እኮ ነው። እግዚአብሔር ይቀመሳል አይቀመስም? ሰፈር እንጂ መልስልኝ። ከዛ እኔ ጠቅሳ ነብልሃለሁ። እግዚአብሔር እንዴት አይቀመስም? ቀምሰን እኮ ነው እኛ አሁን ቀምሰን እኮ ነው በየቀኑ እየቀመስን እኮ ነው እየድን ያለ ነው፣ እየጠገብን ያለ ነው። እግዚአብሔር የሚቀምስ ታዲያ እዚህ ጋር ካሉት እኮ በጌታ ስም ምንድን ነው በደላቸው? ቆይ ሶበሬን እነዚህ ሰዎች ቁጥር 6 ላይ በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ይላል፣ ያዋርዱታልማ ይላል። ቀድሞ ያልተመረጡ ከሆኑ ቀድሞም እምነት ያልተሰጣቸው ከሆኑ ይሄ ሁሉ ፍርድ እነሱ ላይ የመጣው ለምንድን ነው ታዲያ? ምን በድለው ነው? አሜን። እነዚህ ሰዎች ለምንድን ነው ይሄ ነገር የመጣባቸው? አይደለም እኔ 21 ላይ አውርጃ ሳይቾታለሁ ምን ያህል ክርስቶስ ለዳኑት የጳውሎስን አርጊውመንት ነው። ጳውሎስ ይሄን ሁሉ የተደረገላቸው ሰዎች አንዴ ከካዱ እነዚህን በንስሐ መመለስ አይቻልም ብሎ አርጊውመንቱን ሲያስቀምጥ በደላቸውን ይናገራል። ለንስሐ በጣም አስቸጋሪ የሚሆኑበትን ምክንያት ማለት ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱታልማ ይላል። ማለት ያ ሁሉ ተደርጎላቸው ውለታ ቢሶች ናቸው ማለት ነው አይደል? የእግዚአብሔር ልጅ የመስቀሉን ስራ ያ ግን መጽሐፍ ቅዱስ አንድ ክፍል አንድ ቁጥር ብቻ አይደለም። መጽሐፍ ቅዱስን ዘሆል ነው አንብበን መረዳት ያለብን። አንተ በጣም ሮንግሊ ስለተረጎምኩ እኮ ነው። አዛብተህ በጣም ወንጀል እኮ ነው የሰራበት በዚህ ምዕራፍ ላይ። በፍጹም ይሄው እኔ መጨረሻውን እንዴት እንደዘጋው መምህር ቆይ አንዴ ደምረው። ኧረ በቆይ አንዴ አንተ ድነት አይታጣም ለማለት በዚህን ርቀት ያክል ሄድክ። ቴንኪው እናመሰግናለን። ያ ደሜ ምን አለ መሰለ ደሜ በቴዎሎጂያን ዘንድ የሚባል ማለት ነው ካልቪኒስቶች ፊሎሶፊካል ኮሄረንስ ለመጠበቅ ይሄ ትምህርታቸውን ኮሄረንት ለማድረግ ጥቅሶችን እንደፈለጉ ነው የሚተረጉሙት ከኮንቴክስታቸው ውጭ ማለት ነው። አሁን ይህንን ጥቅስ በፊትም ያልዳኑ ናቸው በፊትም ያላመኑ ናቸው ለማለት በዛ መንገድ ለመተርጎም ወንድማችን የሄደበት ርቀት በኋላ የካዱትን የሚለው ምን ብሎ ተረጎመው? ቀድሞም ያላመኑ አለ። መምህር 21 ላይ ከስር ያለውን ቆይ የቀመሱትን የሚለው ቅምሻ ነው እንጂ በደንብ አልበሉም አለ። የመንፈስ ቅዱስ ተካፋዮች የሚለውን መንፈስ ቅዱስ ተካፋይ የሚለውን መካፈል ነው የሚባል ነገር የለም አለ። መዝሙር 34 ምን እንደሚል ያውቃሉ? መዝሙር 34 ቁጥር 8 ላይ ቆይ አይደለም ደምዬ አወርዳለሁ፣ ሚውት ካበራ ከዚህ በኋላ አወርዳለሁ።
ሚውት ካበራ እንደዚህ ይላል፣ እግዚአብሔር ቸር እንደሆነ ቅመሱ እዩም ይላል። በእርሱ የሚታመን ሰው ምስጉን ነው ይላል። አያችሁ ቁጥር 5 ላይ ዕብራውያን ምዕራፍ 6 ቁጥር 5 ላይ መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ቃል የዓለም ኃይል የቀመሱትን ይላል። አያችሁ የእግዚአብሔርን ቃል ሊመጣ ያለውን የዓለሙን ኃይል የቀመሱትን እነዚህ ሰዎች ምን ብለዋል? ቀምሰዋል። እግዚአብሔር ምን እንደሆነ እየተረዱ ቸር እንደሆነ እየተረዱ ኦኬ። ከዛስ የቀመሱትን ምን ይላቸዋል እዚህ ጋር? በኋላም የካዱትን። አሁን መምህር በረከት በሚያስገርም ሁኔታ የቀመሱ የሚባሉትን የዳኑ እንደሆኑ አስረግጠው እየነገሩ እምቢ አልክ። አንዴ አንተ አቁምና ፔትራ ወንድማችን አንዴ አቁም፣ አንዴ አቁም፣ ሚውት እንዳታበራ። ከነገራችን ላይ ደሜ ወደ ታችም ዝቅ ብለህ ስታነበው ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ይላል፣ ለሚያርሷትም ደግሞ የምትጠቅም አትክልት የምታበቅል ከእግዚአብሔር በረከትን ታገኛለች። እሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመርገምም ትቀርባለች፣ መጨረሻዋን መቃጠል ነው ይላል። ከእነዚህ ሰዎች ጋር ነው ያመሳሰለው። እነዚህ ሰዎች መሬት ዝናብ ወርዶባት ጠል ወርዶባት መልካም ነገር ካበቀለች ለበረከት ትሆናለች፣ እሾህ ካበቀለች መርገም ነች። እና በዝናብ የመሰለው ከላይ ያለውን ነው። በዝናብ የመሰለው ብርሃን የበራላቸው ሰማያዊ ስጦታ የቀመሱ ከመንፈስ ቅዱስ ተካፋይ የሚሆኑ የሚሉ ናቸው። የእግዚአብሔር ጸጋ ተሰጥቷቸዋል ማለት ነው። ግን በዛ ኩርንችት ነው ያፈሩት፣ የሚጠቅም ፍሬ አላፈሩም ነው። እና እነዚህ ሰዎች ቀድሞም አልዘነበላቸውም እያለ ነው ሶበሬን የሚከራከረው። ግን እሺ ደም አንድ ነገር ብቻ ነው፣ ቀድሞም ያልዘነበላቸው ሰዎች ናቸው እያልክ ነው። ይሄ የሆነ ኢንተርፕሬቴሽን አንዴ እሺ፣ ሚውትን እንዳታበራ ወንድማችን ፔትራ ይሰማል? ፔትራ ይሰማል? ፔትራ ምናልባት ሚዩት አድርጎ እያወራ ሚዩት ሆነ እያወራ ነው። የለም። እሺ ዶክተር ሰላም አትይንም? ድምፅሽን አታሰሚንም? የለሽም እንዴ? ስራ ላይ ነሽ? ሰላም ስራ ላይ ነበርኩኝ። ሰላም መምህር በረከት ቃሌት ያሰማልን። ደሜ ሁላችሁንም ሰላም ብያለሁ። በማል እያዳመጥኩ ነው። ያው ግን እዚህ ጋር ብርሃን የበራላቸው የሚለው ላይም ቢሄዱበት ጥሩ ነው መምህርዬ። ብርሃን በርቶላቸው ያላመኑ ማለት ይቻላል ወይ? ቀጥሉ። እነሱ ለብርሃኑ ኤክስፖዝ ሆነዋል እንጂ ብርሃኑ ወደ ውስጥ አልገባም ነው የሚሉት። ፔትራ አዎ ትሰማለህ? ስማኝ፣ አዳምጠኝ ፔትራ፣ አዳምጠኝ ፔትራ። ድነት እንደሚታጣ ታምናለህ አታምንም? የዳነ ሰው አይጠፋም። ድነት ግን እንደሚታጣ ታምናለህ አታምንም? ስለ ዳነ ሰው ሳይሆን ማወራ ድነት ይታጣል አይታጣም? የዳነ ሰው አይጠፋም። እኔ ስለ ዳነ ሰው አለ መማወራክ ድነት ይታጣል አይታጣም ነው። ድነትና የዳነ ሰው ልዩነት ጥቅስ መሰረት እሱን ከመምህር በረከት ጋር ትናገራለህ። ግን እኔ አሁን አንተ እግዚአብሔር ቃል ይናገር ነው እኮ አዳምጠኝ። እንደ እግዚአብሔር ቃል ይናገር ስለሆነ እንደ እግዚአብሔር ቃል ሞግተኝ። እሺ አዳምጠኝ። አንድ ሰው ክርስቶስ ኢየሱስን ከካደ ድነቱን ያጣል አያጣም? ሚውት ለምን ታደርጋለህ? ሲጀመርም አልዳነም። መካድ አይችልም ክርስቶስ ሰው አመነ። ስለዚህ አሁን እንዴት እንዳልዳንና እንዴት እንደሆነ ከመምህር በረከት ጋር ትቀጥላለህ ማለት ነው። ሰፈረንጅ እንዳታበራ። ስለዚህ መምህር በረከት እዚሁ ዕብራውያን 6:4 ላይ ድኖ እንዴት እንዳጡት ይነግሩታል እንደ እግዚአብሔር ቃል። እሺ ፔትራ፣ ጳውሎስ ታዲያ በኋላ የካዱትን ሲል ያመነ ሰው መካድ የማይችል ከሆነ ምን እያለ ነው ታዲያ? እሰማለሁ። ይቅርታ ስልክ ገብቶብኝ ነበረ።
ይሰማል። እሺ ጳውሎስ በኋላ የካዱትን ሲል ምን እያለ ነው ታዲያ? ያመነ ሰው ነው እንጂ የሚክደው ያላመነ ሰው ይክዳል? ያው ዮሐንስ ደግሞ በአንደኛ ዮሐንስ ምዕራፍ 2 ቁጥር 19 እኮ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ስለዚህ ከኛ ወገን ያልሆኑ ሰዎች ይወጣሉ እንጂ የዳኑ ሰዎች ወደ ሌላ ጥቅስ ከመሄዳችን በፊት በኋላ የካዱት የሚባሉ ያላመነ ሰው እንዴት በኋላ ካደ ይባላል? እና ከኛ ወገን እንዳልሆኑ ይገለጡ ዘንድ ነው የሚወጡ። ሳያምን ሰው ካደ ይባላል? ይኸውልህ አሁን እሱ ጥቅስ እኮ እያወራ ያለውን አንደኛ ዮሐንስ በደም ሲያብራራው ምን ይላል? 2:19 ከኛ ወገን ስለሆኑ ጸንተው ይባሉ ነበር ይላል። አንደኛ ዮሐንስ ነው። አይ የእግዚአብሔር ቃል አይጋጭማ፣ ተመሳሳይ ነው። እነዚህ ሰዎች ከኛ ወገን እንዳልሆኑ እንዲገለጡ አንድ ሰው ሳያምን ካደ ይባላል ወይ? ይኸውልህ አሁን ምሳሌ ይሁዳ አለ አይደል እንዴ? ይሁዳ እኮ ተመርጧል አይደል እንዴ? ይሄንን ጥቅስ ልታብራራልኝ ትችላለህ ፕሊስ? በኋላ የካዱት የተባሉት ሰው ሳያምን በኋላ ካደ ይባላል? አላመኑም ምን ዋና እያለ ያለው እኮ ክፍል ቢያምኑማ እኛ ጋር እኮ ምን ብለው ነው መቻለ ወረድ ብሎ ምን ይላል? ብዙ ጊዜ በሷ ላይ የወረደው ነው ብዙ ጊዜ በሷ ላይ በመሬቷ ላይ የወረደውን ውሃ አይልም እንዴ? የፈሰሰውን ዝናብ አይልም እንዴ? ግልጽ ነው። እነዚህ ሰዎች እኮ ብዙ ጊዜ የእግዚአብሔር ጸጋ የእግዚአብሔር መንፈስ ብዙ ነገር አድርጎላቸው ምን ያላሉ ናቸው? ፍሬ ያላፈሩ ናቸው። ፍሬ ማፍራት ማይችሉ ናቸው። ኦኬ። ስለዚህ የእግዚአብሔር መንፈስ ብዙ ነገር አድርጎላቸው ፍሬ የማያፈሩ ሰዎች አሉ ማለት ነው። በቃ እነዛ ሰዎች አልነበሩማ ፍሬ ማፍራት። ግን የእግዚአብሔር መንፈስ የሆነ ነገር አድርጎላቸው ነበር። ቢኖሩማ ከኛ ጋር ጸንተው ይቀጥሉ ነበር እኮ። አሁን ባልከው የእግዚአብሔር መንፈስ ብዙ ነገር አድርጎላቸዋል ግን አይደል? እና አልነበሩማ። ቢሆኑማ ፍሬ ያፈሩ ነበር እኮ ከኛ ጋር ቢሆኑ። ግን ፍሬ ያፈሩ ነበር። ያላፈሩት ግን እግዚአብሔር መንፈስ ብዙ ነገር አድርጎላቸው ነው አይደል? ከኛ ወገን ስላልሆኑ አያፈሩማ፣ ማፍራት አይችሉም። ግን የእግዚአብሔር መንፈስ ብዙ ነገር አድርጎላቸው አላፈሩም። ዋጋ ከፍሎላቸው፣ አዎ ጸጋውን ሰጧቸው። እግዚአብሔር ብዙ ነገር አድርጎላቸው ምን አያደርጉም? ስለዚህ አንተ በኢሬዚስቲብል ግሬስ አታምንም ማለት ነው። እነዚህ ማፍራት አይችሉም። ስለዚህ በኢሬዚስቲብል ግሬስ አታምንም ማለት ነው አይደል? ግሬስ ሬዚስት ይደረጋል ማለት ነው። ይቅርታ ስልክ እየገባብኝ ነው። እሰማለሁ። ተቋርጠው ነበር መምህር። ያ አሁን በፔትራ አነጋገር መሰረት የእግዚአብሔር መንፈስ ብዙ ነገር አድርጎለት ሰው ላያምን ይችላል፣ ክርስቲያን ላይሆን ይችላል ማለት ነው። ስለዚህ ኢሬዚስቲብል ግሬስ የሚለው የካልቪኒዝም አስተምሮ እዚህ ጋር ወደቀ ማለት ነው። እኔ ካልቪኒስት አይደለሁም። እኔ እንደ የእግዚአብሔር ቃል ማመን እንደ እኔ አምናት ሉትራን ካልቪኒስትም አይደለም። እኔ ይሄንን አልቀበልም። እኔ የመጽሐፍ ስለዚህ ኢሬዚስቲብል ግሬስን አትቀበልም? እንደ እግዚአብሔር ቃል ከሆነ እቀበላለሁ። እንደ እግዚአብሔር ቃል የሆነ የትኛው እንደ እግዚአብሔር ቃል አይደለም እያልክ እኮ ነው አሁን ጥቅሱን እያብራራህ አይደል? ያ እነዚህ ሰዎች ከኛ ወገን አይደሉም። መጀመሪያም እኮ መምህር በረከት ግን መንፈስ ቅዱስ ብዙ ነገር አድርጎላቸዋል ብለሃል አይደል? በዝናብ መሰለህ እነዚህ ሰዎች ይኸውልህ ልክ አሁን ምሳሌ ኢየሱስ ክርስቶስ ስለ ወዮልሽ ኮርዚና ወየልሽ ቤተሳይዳ ይላል። በእናንተ የተደረገ ምን ድንቅና ታምራት በሰዶምና በጎሞራ ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር ይላል። ግልጽ ነው። ስለዚህ እነዚህ ሰዎች ምንም ቢደረግላቸው ምንም አይሉ ናቸው። ምንም ነገር መቀበል ማመንም አይችሉ ናቸው። ከኛ ጋር መቀጠልም አይችሉ ናቸው። ሳያምኑ እንዴት ነው የካዱት የሚባሉት? አሁን እስኪ መልስ። ያላመነ ሰው ካደ ይባላል? ግራማቲካሊ ራሱ ያስኬዳል። ከመጀመሪያም አልነበሩም ይላል ዮሐንስ እኮ ከኛ ጋር ቢሆኑ ከኛ ጋር ጸንተው በኖሩ ነበር ይላል እኮ። ስለዚህ ጳውሎስ እዚህ ላይ ጳውሎስ ትክክለኛ ነገር አልተናገረም ማለት ነው። ትክክል ነው እንጂ የተናገረው ከኛ ወገን አልነበሩም ከመጀመሪያ። ትክክለኛ ከሆነ በኋላ የካደ የሚባል ያመነ ሰው ነው ያላመነ ሰው ነው? ያልነበረ ነው ከመጀመሪያም ያልነበረ ነው። ግልጽ ነው። ያ ነገር ይደረግበት ያ ነገር ይሁንለት እንጂ ከመጀመሪያም ያልነበረ ነው። ፔትራ ገንዱ ላይ ያሉት የዮሐንስ ወንጌል ምዕራፍ 15 ገንዱ ላይ ያሉት ቅርንጫፎች እኩል የሆነ ሬዚስተንስ አላቸው፣ አለም ጥቅም አላቸው። እኩል የሆነ ያልተነጣጠለ እኩል የሆነ ጥቅም አላቸው። ዮሐንስ ምንድን ነው የሚል 15 መጀመሪያ አንብበዋል። ዮሐንስ 15 ላይ እንግዲህ እኔ የወይን ግንድ ነኝ፣ አባቴ ገበሬ ነው፣ በእኔ ያሉ ቅርንጫፎች እነማን ናቸው? እናንተ ናቸው። ግን በቅርንጫፎቹ ላይ ያለ ፍሬ የማያፈራውን እቆርጠዋለሁ። ግን የሚቆረጠው ምንድን ነው? የሚቆረጠው ምንድን ነው? ፍሬ የማያፈራው ነው አለ።
በእኔ ያለውን ፍሬ የማያፈራውን ይላል። ኦኬ፣ በእኔ ያለው ፍሬ የማያፈራው ሲል ያመኑት ናቸው ያላመኑት ናቸው? በእኔ ያለው ሲል እነሱማ ያመኑ ናቸው፣ ግን አምነው ፍሬ ያመኑ ናቸው። ስለዚህ ይቆረጣሉ አይቆረጡም? ፍሬ ካላፈሩ ፍርድ ነው የሚያመለክት፣ ሞት ነው። ልክ እንደ ፍሬ አንደኛ ካላፈሩ ቆሮንቶስ ይቆረጣሉ አይቆረጡም? ኖ እንደ አንደኛ ቆሮንቶስ በሞት መቀጣትን ሊሆን ይችላል እንጂ ትርጉሙ ፍሬ ባያፈሩ ያኛው ሌላ ትርጉም ነው። ዕብራውያን ፍሬ 6 ሌላ ነው ባያፈሩ ትርጉሙ። ወንድማችን እኔ የምልህን ስማኝ። ፍሬ የማያፈራና ፍሬ የሚያፈራ ካለ በግንዱ ላይ ያለ ከሆነ በግንዱ ላይ ሁለት አይነት ነገር አለ ማለት ነው። ሁለት አይነት ነገር እንደ ስጋ ፈቃድ ሞቱ ዘንድ አላችሁ ይላል እኮ። ሁለት አይነት ነገር አለ። ለቆሮንቶስ አማኞች ፍሬ የማያፈሩ አሉ። አዳምጠኝ። ዮሐንስ 15 ላይ በግንዱ ላይ ሁለት አይነት ቅርንጫፍ አለ። ወይም ደግሞ ላስተካክልልና ያመነና ያላመነ ፍሬ የሚያፈራና ፍሬ የማያፈራ አለ። በቅርንጫፍ በግንዱ ላይ በግንዱ ላይ ያ ፍሬ እንዲያፈራ የተደረገው ቅርንጫፍ ፍሬ ካላፈራ ከግንዱ ብዙ ነገር ካገኘ ይቆረጣል አይቆረጥም? እሱ ክፍል አዎ ፍሬ ያለማፍራት የሚለው ስለዚህ ሁለት ነው የሚያመለክት ነው የምልህ። ሁለት አለ ማለት እሺ አዳምጠኝ እዚህ ጋር ቀደም እነዚህ እኮ የካዱ ናቸው ብራዘር አዳምጠኝ እሺ አዳምጠኝ ከላይ ጀምሮ ላንብብልህ ምዕራፍ 6 ላይ ስለዚህ የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ መሰረትን ደግመን እንመስርት ሌላ መሰረት አንመስርት እያለ ኦኬ እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለ መጫን ስለ ሙታንም ትንሣኤ ስለ ዘላለም ፍርድ ትምህርት ነው ካለ በኋላ እግዚአብሔርም ቢፈቅድ ይህንን እናደርጋለን። ምን እናደርጋለን? አንድ ጊዜ ብርሃን የበራላቸውን አንተ ስንት ጊዜ ነው ብርሃን የበራል? ፔትራ አንድ ጊዜ ነው ብርሃን እኮ አንድ ላይ በጨለማ ላይ ብርሃን የብራያን እግዚአብሔር ነው። በክርስቶስ ለሁሉም አንድ ጊዜ ነው ብርሃን የሚበራላቸው ለዳኑ ሰዎች። አዎ በጨለማ ላይ ብርሃን ይብራ ያለ እግዚአብሔር አሁንም እየነገርኩ ለዳኑ ሰዎች ይቅርታ እንዳዳምጠኝ ለዳኑ ሰዎች አንድ ጊዜ ነው ብርሃን የሚበራላቸው አንድ ጊዜ። አዎ እዛ በኋላ ብርሃኑ እየበራ ይቀጥላል። እሺ ቴንኪው። አንድ ጊዜ ብርሃን የበራላቸው ብርሃኑ አይጠፋባቸውም። አዎ አይጠፋም። ቴንኪው እግዚአብሔር ያክብረ። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን ይልና በኋላም የካዱትን እንደገና ለንስሐ እነሱ ማደስ የማይቻለው ይላል። ብርሃን የበራለት ሰው ለምንድነው እንደገና የማይታደስ ነው የሚባለው? ቅድም አንድ ጊዜ ከበራ አይጠፋም ብላል። አሁን እንግዲህ ግልጽ አድርጌልሃለሁ። መመር በረገ ስለእናንተስ ይላል እኮ ደግሞ ስለኛ የሚናገረውን ቁጥር 9 ለምን አጨርሰው? እነዚህ ሰዎች ብርሃን በርቶላቸዋል አልበራላቸውም? እነዚህ አሁን ያነበብኩልህ ሰዎች አልነበሩም። ሲጀመርም ይኸውልህ ብርሃን በርቶላቸዋል አልበራላቸውም። ስለእናንተስ እንዲህ ብንናገር ነው የሚል። ቆይ አዳምጠኝ። ቁጥር 9 ላይ ይሄን ሐሳብ ስማኝ እንጂ እንዴ ያንተን ሐሳብ ልጭንብኝ ነው የገባሁት። አዳም ቁጥር 6 ላይ ጨርሰው አዳም ቁጥር 9 ድረስ ጨርሰው። እሺ ቁጥር 6 ላይ በኋላ የሚካዱትን የሚሉት ብርሃን በርቶላቸዋል አልበራላቸውም? ይሄን ንገረኝ። ይኸውልህ እነዚህ ሰዎች ነው የምልህ ከመጀመሪያ የነበሩ ሰዎች ናቸው። ፔትራ መጀመሪያ እነዚህ ቁጥር 6 ላይ ያሉ ሰዎች ቁጥር 4 ይመለከታቸዋል አይመለከታቸውም? አጭር መልስ። ይመለከታቸዋል አይመለከታቸውም? አማኝ አይደለም የሚናገር ይመለከታቸዋል አይመለከታቸውም? ሰዎች ይቀጥላሉ። እነዚህ ሰዎች ብርሃኑ ተመልክቷቸዋል አልተመለከታቸውም? እነዚህ ሰዎች ይመለከታቸዋል አይመለከታቸውም? በርቶላቸዋል እኮ ይላል ክፍሉ እንኳን ክደውም። ስለዚህ የበራላት ሰው ይክዳል አይክድም? ሊክድ አይችልም እንዴ? ይሄው ካዱ ይላል። እስኪ ራስህ አንብበው እስኪ ከቁጥር 4 ጀምሮ ራስህ ከመጀመሪያም ቁጥር 9 ስለእናንተ እንዲህ ብንናገር ይላል። አንድ ይቅርታ
አንድ ይቅርታ፣ አንተ ራስህ አንበብና ይህን ትርጉም ራስህ ተርጉሞ አንብብ። ይኸው ከላይ ያለው ኦኬ፣ አንደኛ ጴጥሮስ ምዕራፍ 2 ላይ ያለው ነው የሚያሳዩ። እሺ ራስህ አንበበ ተርጉሞ። እነዚህ ሰዎች ብርሃን በርቶላቸዋል። እንደገና ደግሞ ምን ያሉ ናቸው? የካዱ ናቸው። እነዚህ የካዱ ደግሞ እነርሱን በንስሐ ማደስ የማይቻለው ይላል። በንስሐ ማደስ የማይቻለው ይላል። ንስሐ ማደስ የማይቻል የሚለው ሰው አየኸው አይደል? አሁን ምሳሌ ጴጥሮስ ክዷል አይደል እንዴ? ግን በንስሐ ተመልሷል። እነዚህ ሰዎች ግን ንስሐ እንኳን በንስሐ ተመልሷል እኮ ጴጥሮስ። ኢየሱስ ሂዶ እኮ ትወደኛለህ። አሁን እነዚህ ሰዎች አያቸው አልነበሩም። ቢኖሩማ ኢቭን በንስሐ እኮ ይመለሱ ነበር። የጴጥሮስ በምንድን ነው የሚለየው? አንድ የጴጥሮስ በምንድን ነው የሚለየው? አይሻይሉም። በቃ እነዚህ ሰዎች አይሻይሉም። ቆይ እስኪ ነቢ ከምንድን ነው የሚታደሱ ግን በፊት ያልዳኑ ከሆኑ? ጴጥራ መታደስ ምንድን ነው ለነሱ? በፊት ያልዳኑ የሞቱ ሰዎች ከሆኑ ከምንድን ነው የሚታደሱ? ክህደት ነው። ስለሞቱ ሰዎች አይደለም እያወራ ያለው። እነዚህ ሰዎች እነሱ ምንድን ነው የሚታደሱ ቢሆኑ ምን የሚሉ ናቸው? በንስሐ የሚመለሱ ሰዎች ናቸው። እነዚህ አሁን ይኸውልህ እዚህ ላይ በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ምንድን ነው የሚታደሰው ነገር? በፊት ያልተሰጣቸው ነገር ከሆነ ምኑ ነው የሚታደሰው? የሚመለሱ ቢሆንም የሚመለሱ ነበሩ አይደለ እኮ። የሚታደሰው ምንድን ነው? ምንድን ነው የሚታደሰው? እነዚህ ሰዎች ክደዋላ። የካዱ ሰዎች አይደል? የካዱትን እያለ አይደል? የካዱ ከሆኑ በፊት አምነው ነበር። የፔትራ ፖዚሽን ግልጽ አይደለም። ፔትራ ሰዎቹ አምነው ነበረ ግን ክደዋል የሚል ፖዚሽን ላይ ነህ ወይስ መጀመሪያውኑ አላመኑም የሚል ፖዚሽን ላይ ነህ? ክደዋል እያልክ ስለሆነ ፖዚሽንን መጀመሪያ ግልጽ አድርግላቸው ዝም ብሎ ከመዳረቅ። ይኸውልሽ እነዚህ ሰዎች እኮ ቢያምኑማ ማለት ነው አማኝ ቢሆኑ ምን ያደርጉ ነበረ? በንስሐ ይመለሱ ነበር። ግልጽ ነው አይደል እንዴ? ምን ያደርጉ ቢሆን ነው? ከዛፉ ጋር አብረው ይጣበቁ ቢሆኑ ኑሮ ወይም ደግሞ እነዚህ ሰዎች የንስሐ ዕድል እንኳን ሲሰጣቸው ሲነገራቸው ምን የሚሉ ነበር? የሚመለሱ ነበር። ምሳሌ ይሁዳ ምንድን ነው ያደረገው? አላመኑም ያልከኝ ነው። እዛ ፖዚሽን ላይ ነህ። ቆይ መጀመሪያም አላመኑም ያመኑ ሰዎች አይደሉም የሚል ፖዚሽን ላይ ነህ። በቃ እሺ ቀጥሉ መምህርዬ። አማኝ የሚባሉ አይደሉም። እኔ ደግሞ አማኝ ካልሆኑ ምናቸው ነው የሚታደሰው? ምን ህይወት አግኝተው ነው የሚታደሰው? ይኸውልዎት መምህር፣ እኔ እያልኩ ያለሁት ከኛ ወገን ቢሆኑ እነዚህ ሰዎች ልክ ዮሐንስ እንዳለ ምን ያደርጉ ነበር? ከኛ ጋር ጸንተው ይቀጥሉ ነበር። ዮሐንስን ወይም ደግሞ ዮሐንስ እንደሚናገር ማንም ኃጢአት እንዳይሰራ። ቆይ አንዴ የእግዚአብሔር ቃል እኮ አንዱን እኮ ይፈታል አይደል እንዴ? በዚህ ያምናሉ። ቆይ በቃሽ። አሁን ምሳሌ ሌሎች ኃጢአት እንዳይሰሩ እሺ ቆይ በቃ ወደ ሌላ ግልጽ ወደሆነ ደግሞ ጥቅስ እንሄድና እንዴት እንደምትተረጉመው ደግሞ እስኪ እንየው። እስኪ እነዚህ ሰዎች ምንድን ናቸው? ጴጥራ በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። አውቀውት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅ መንገድ ባላወቋት በተሻላቸው ነበር ይላል። ውሻ ወደ ትፋቱ ይመለሳል ይላል። ከዓለም ርኩሰት ካመለጡ በኋላ ይላል። እነዚህ ሰዎች ያልዳኑ ናቸው። ወደ ላይ ከፍ ያድርጉት። ስለ ሐሰተኛ መምህራን ነው የሚነገር አይደል ክፍሉ እኮ። ታዲያ ከዓለም ርኩሰት ካመለጡ በኋላ ወደ ስለ ሐሰተኛ መምህራን እኮ ነው የሚያወራ አይደል እንዴ? ያወራ ያለው ስለ ሐሰተኛ መምህራን ነው። ሐሰተኛ መምህር ሐሰተኛ ነው እኮ። አሁን ነው ሐሰተኛ የሆኑት እኮ። በፊት ሐሰተኛ ነበሩ አይልም? ያው ሐሰተኛ አስተማሪዎች እኮ ይላሉ እኮ። ሐሰተኛ የሆኑት አሁን ነው። ሐሰተኛ የሆኑት አሁን መሆኑ የሚታወቀው የገቡ ናቸው እንጂ አማኝ ሐሰተኛ መሆኑት አሁን መሆኑ የሚታወቀው ከዓለም ርኩሰት ካመለጡ በኋላ ነው ተጠላልፈው የተሸነፉት። ደሜ በቃ ይብቃን። እንግዲህ ያው አሁን የምናየው ነገር በእውነቱ መምህር በረከት ይፈቅዱልኛል እዚህ ላይ አንድ ነገር እንድል? አረ ምንም አይፈቅዱልንም። ዩሲ በጣም ነው የሚያሳዝነው እኮ
የመጽሐፍ ቅዱስ ጥቅሶች ጋር እንዴት ጂምናስቲክ እንደሚሰራ ማለት ነው። የራስን ትምህርት አሰርት ለማድረግ ደምዬ አፈቅድልኝም አንድ ነገር ኧረ ምንም አንተ ቆይ ፔትራ ስማኝ፣ ፔትራ ይሰማል? ፔትራ ቆራረጠ ቢደምረው። እሺ እኛ ኦርቶዶክሳውያን ድነናል አልዳንም? ፔትራ ሰውዳን የሚባለው የክርስቶስ ወንጌል ተሰብኮለት ነው፣ ኢየሱስ ተሰብኮለት ነው። እዛ በኋላ አማኝ የሚባለው እኮ እኔ የኢየሱስ ክርስቶስ ወንጌል ተነግሮኝ አምኜ አይሰማኝም። ደምረው እኔ ጋ ነው ወይስ እናንተ ጋ ነው? መጣዋ አለው እኔ በክርስቶስ እሰማለሁ። እሺ በክርስቶስ ኢየሱስ አምኜ ክርስቶስ የኢየሱስ ክርስቶስ ደም ከኃጢአት አንጽቶኝ የዘላለም ሕይወት በክርስቶስ ኢየሱስ ድኛለሁ። እኔ ድነትን አግኝቻለሁ። እየዳን ቀጥላለሁ፣ እድናለሁ። እኔ አሁን ኢየሱስ ክርስቶስ አድኖኛል አላዳነኝም? አንተ እኮ የካድክ ነህ። እንደኔ እንደ መጽሐፍ ቅዱስ የካድክ ነህ ብዬ ነው የማስበው። እሺ ይኸው መጽሐፍ ቅዱስ ድናል ብዬ አላምንም። በክርስቶስ ኢየሱስ ያመነ ነው እንጂ በክርስቶስ ኢየሱስ አምነህ የነበርክ ሰው ነህ እኮ አንተ ደሜ። አሁን እንዳንተ ሳይሆን ማውራት ያለብን እንደ ኦርቶዶክስ አስተምሮ ሆነ መምህር በረከት ጋር ላውራ። ሰናበታችሁ ነው። ይቅርታ ሰዓት ይደርሳል። መምህር በረከት ጋር ላውራ። እናንተ ቀጥሉ። ግን በጣም አሁን የምናየው ነገር ለሚከታተለን ሰው ምን ያህል መጽሐፍ ቅዱስ ጥቅሶች በጣም በቀጥታ በኋላ የካዱት የሚሉት ቀድሞም አላመኑም እየተባለ እየተተረጎመ ይህ መንፈስ ቅዱስ ተካፋዮች የሆኑት አይ መንፈስ ቅዱስን አላገኙም እየተባለ እየተተረጎመ እንደዚህ ነው። እንግዲህ ማለት ፕሮቴስታንት ምን ይላል? ብዙ ጊዜ ሲል የምሰሙት እኛ ለመጽሐፍ ቅዱስ ታማኝ ነን ይላል። ግን ለትራዲሽን ነው ታማኝነታቸው። በቃ አንድን አስተምሮ የተቀበሉትን አስተምሮ የሚቃረን ጥቅስ ከመሰላቸው ምን ያህል ቃላትን ራሱ 180 ዲግሪ ቀይረው እየተረጎሙ እንደሚያበላሹ ነው ያየነው ማለት ነው። እና ፕሮቴስታንቲዝም ሶላ ስክሪፕቸራ የሚለው ውሸት ነው። ሶላ ስክሪፕቸራ ሳይሆን ፕሮቴስታንቲዝም ትራዲሽኖች አሉ። ካልቪኒዝም፣ ሉተራኒዝም ምናምን የሚባሉ ትራዲሽኖች አሉ። እነሱን ለመጠበቅ ማንኛውም ጥቅስ የማይለውን አለ ተብሎ የማይተረጎመውን ተተርጉሞ ይተረጎማል። ሶላ ስክሪፕቸራን የምንቃወምበት ምክንያት እኛ ለመጽሐፍ ቅዱስ ክብር ስለሌለን ሳይሆን ሰዎች መጽሐፍ ቅዱስን እንደፈለጋቸው እንዲተረጉሙ በር ስለሚከፍት ነው። ለፈለጉት አስተምሮ እየተረጎሙ እየቀየሩ እንዲጠቀሙበት በር ስለሚከፍት ነው። አሁን ያየነው ነገር ይሄ ነው። ከዛሬ ውይይት ደሜ አንድ የሚጠቅም ነገር አግኝተናል ከተባለ መጽሐፍ ቅዱስ ሰዎች በተለያየ እይታ እንዴት እንደሚተረጉሙት ነው። ለምሳሌ ፔትራ ዕብራውያን 6 ላይ ተነስቶ የወረደው ዝናብ ምናምን የሚለው ግሬስ ነው አለ። ስለዚህ ግሬስ ሬዚስት ሊደረግ ይችላል አለ። ሶቨሬንን አሁን ብጠይቀው ከካልቪኒስት አንጻር ይሄን አይቀበልም። ኢሬዚስቲብል ግሬስ ነው በእነሱ አስተምሮ። ስለዚህ ዝናቡ ራሱ አልነካቸውም ነው የሚለው እርግጠኝነት ማለት ነው። እና የመጽሐፍ ቅዱስ ጥቅስ ላይ እንደዚህ ነው የሚሰራው። በጣም መምህርዬ እባኮትን ሳይሄዱ 30 ሰከንድ ይስጡኝ እባኮትን። እሺ ዕብራውያኑ ላይ ያነበቡት እዛው ሙሉ ነገር ቻፕተር ነው ስናነበው እዛው ቀጥሎ ያነበቡት የመሬት ጉዳይ ነው። ሁለተኛ ኩርንችትና እሾ ያበቅላል ይሄኛው ይላል። ያኛው ግን ዝናቡ ዘሴም ነው ዝናቡ የሚወርደው። ያኛው ያብባል ከመሬቱ የተነሳ የናቹራል ጉዳይ ነው ያፈራል። ይሄኛው ግን ኩርንችትና እሾ ነው ያበቅላል የሚለው አንደኛ ማቴዎስ 13 ማንበብ በቂ ነው። ዝናቡ ምንድነው? ዝናቡ ምንድነው? አንዴ ልጨርስ። ቆይ መምህር ዝናቡን አብራራው። ወደ ሮሜ ማቴዎስ ዝናቡን አብራራው መልስ። ዝናቡ ምንድነው? ያ ዋቴቨር የእግዚአብሔር ጸጋ የእግዚአብሔር ቃል ጸጋ በኩርንችት በሚያበቅሉት መሬት ላይም አርፏል ማለት ነው አይደል እንዴ? ቆይ ዋና ሀሳቡ ይሄኛው ምንድን ነው እያለ ያለው ምንድን ነው? የእግዚአብሔር ቃል አሁን የመሬቱ ጉዳይ ነው የሚያበቅለው። ሁለቱም ቸርች ውስጥ ሰዎች ሊኖሩ ይችላሉ። አማኝ ነኝ የሚለው ሁሉ ፍሬ ማያፈራ ቅድም እንደሚለው ክፉ ነገር የሚያበቅሉ አሉ። ከአብቃዩ ከመሬቱ ነው።
ይሄን እያለ ኩርንችት ቆይ አንድ ጊዜ አስጨርሱኛ። እኔ አይደለሁ ልናገር ያልኩት ለምን እንዳልናገር። ስለዚህ ግሬስ ሬዚስት ይደረጋል ማለት ነው። ቆይ ለምን እንድናገር አይፈልገው? እኔ እኮ አንዴ 30 ሰከንድ ብቻ ላውራ። አንተ እኮ ምንም የሚገባ ነገር አትናገርም። ቆይ እሺ አንድ ጊዜ ልበል። አንዴ 30 ሰከንድ በላይ አወራን። ይሄ የኔቸር ጉዳይ ነው፣ የመሬቱ ጉዳይ ነው። አማኝ እሾህና አሜኬላ አያበቅልም። ይሄን ማቴዎስ 13 ማንበብ በቂ ነው። የቱ መሬት ምን ያበቅላል የሚለው ክፉ ዛፍ ክፉ መሬት ክፉ ነገር ያበቅላል። መልካም ጥሩ በእግዚአብሔር እሳቸው እያሉ ያሉት መልካም ዛፍ ሬዚስት ማድረግ ይችላል አይችልም ነው ባጭሩ መልስላቸው። እኔ እኮ ነኝ ላውራ ያልኩት። እሺ ጴጥሮስ ላይ ያነሱትን ልናገር። አዳምጥ መልሳት ሄድም ይሄንን ሳትመልስ አትሄድም። ዝናቡ ምንድን ነው? አላናግር እኮ እያሉኝ ነው። እንዴት አድርጌ ነው እኮ ዝናቡን ባጭሩ ንገረን። ምንድን ነው ዝናቡ? ይሄን አይበለው እድል ይስጡኝ። እኔ ላይ እኮ ነው እንድትሰብከና አይደለም እዚህ የተቀመጥከው። ጥያቄ ልትመልስ አይደለ? ይሄንን ላብራራ ብለን የገባው አይደል? ዝናብ የተባለው ምንድን ነው? አጭርና ግልጽ ልናገር ብዬ እኮ ከለከሉኝ። እንግዲህ እኮ ተናገር። አሁን ዝናብ ምን እንደሆነ አብራራለን። ሌላ ነገር ሳትገባ ዝናብ ምንድን ነው? እነዚህ ሰዎች ዝናቡ ዘንቦባቸው ኩርንችት ነው ያበቀሉት። ዝናብ የተባለው እዚህ ቦታ ላይ ምንድን ነው? ይሄን ነው እንግዲህ ተናገርኩ ያለው ቅድም ያልኩት ነው። ይሄ ያበቀሉት ጸጋ ነው። መልስ። እርግማን ነው ጸጋ ነው። መልስ። ይሄ በቃ ይሄ ኮቨነንት ውስጥ ላሉት ቃል ኪዳን ውስጥ ላሉት የእግዚአብሔር ብለዚንግ ነው። የእግዚአብሔር ቃል ነው። ወንጌል ነው። የተለያዩ አይነት ሚራክሎች ይሆናሉ። የመንፈስ ቅዱስ የተለያዩ ስራዎች ሊኖሩ ይችላሉ። ይሄ ሁሉ ሲሆን የመሬቱ ጉዳይ ነው። የኔቸሩ ጉዳይ ነው። የሶይሉ ጉዳይ ነው። ትክክለኛዎቹ ስለዚህ ዝናቡ ጸጋ ነው። ቆይ ልናገራ። ሁለቱም መሬት የመሬቱ ጉዳይ ነው። ማርያምን ነው የምልህ። ማርያምን ዝናቡ ጸጋ ነው አይደለም? ሰው መሬት እሺ መምህር በረከት ሁለቱም ተመሳሳይ ዝናብ ነው። ከኤግዛምፕሉ ላይ የምናየው ሁለቱም ተመሳሳይ ዝናብ ነው የሚቀበሉት። ነገር ግን ክርስቲያኖች ትክክለኛ ፍሩት ሲያፈሩ፣ እነዛ ጠማሞቹ ደግሞ ጠማማ ፍሬ ያፈራሉ ስላልተቀየሩ ማለት ነው። አምልጥ። ይሄን ቃል መልስ። ዝናቡ ጸጋ ነው እየተናገርኩ እኮ ነው። የእግዚአብሔር ብለዚንግ ነው። የእግዚአብሔር ብለዚንግ ነው። የእግዚአብሔር ቃል ነው። ወንጌሉ ነው። ቸርች ውስጥ ቁጭ ብለው ጸጋ ነው ወይ? አሁን ወንጌል ነው አልክ፣ በረከት ነው አልክ፣ ጸጋ ነው አይደለም? አጭር መልስ። ምን ማለት ጸጋ ማለት ስጦታ ማለት ነው። ኦኬ ጸጋ ነው አይደለም? መልስ። ፔትራ ጸጋ ነው ብሏል። አንተ ታምናለህ ጸጋ እንደሆነ? መልስላቸው እስቲ። ፋይቲንግ አይሆና እንዴት ነው ነገሩ? ደምዬ ተው እንጂ ወንድሜ። እያልኩ ያለሁት የመሬቱ ጉዳይ ነው። ሁለቱም ላይ ዝናብ ነው የወረደው። ይሄ ማቴዎስ 13 ዝናቡ ምንድን ነው? ዝናቡን ማብራራት አችልም። ተናግሬያለሁ እኮ ዝናቡ ምን እንደሆነ። ምንድን ነው? ባርኮት ነው። የእግዚአብሔር ባርኮት ነው። እግዚአብሔር ለህዝቡ ለዚህ ለቃል ኪዳኑ ህዝብ ወይም ደግሞ ለክርስቲያን ለቸርች የሚሰጠው ነው። የእግዚአብሔር ቃል ነው አንዱ። ስለዚህ ሰዎች ወንጌል ነው። የእግዚአብሔርን በረከት ሬዚስት ያደርጋሉ ማለት ነው አይደል? እየተናገርኩ ያለሁት የመሬቱ ጉዳይ ነው። ረዚስት ስላረጉ ሳይሆን ዋቴቨር ረዚስት ያደረጉ ሳይሆን መሬቱ ተፈጥሯቸው የመሬቱ ጉዳይ ነው። ጴጥሮስ ላይም ሲሉ ውሻ ወደ ትፋቱ ይመለሳል ይላል። ፒግም እንቺ ምንድናት? አሳማም የታጠበች እሪያ ለመጨማለቅ ወደዛው ትመለሳለች ይላል። ፒግ ነው። ውሻም ወደ ትፋቱ ይመለሳል። ኔቸሩ ጉዳዩ የውሻ ጉዳይ ነው። ሐሰተኞችም በመሃል ገቡ። ሂውማን ኔቸር በተፈጥሮ ኢቪል ነው እያልክ ነው? በተፈጥሮ ያ ኢቪል ነገር ነው የሚፈልገው የሚወደው የዓለምን የዲያብሎስን ነው። የሰው ባህሪው ኢቪል ሊሆን ይችላል እንዴ? የሰው ልጅ በተፈጥሮ በአዳም ኃጢአት ምክንያት ዓለምን የሚወድ ለእግዚአብሔር የማይታዘዝ በራሱ የሚኖር በራሱ መንገድ የሚኖር በዲያብሎስ አስተሳሰብ ስር እንደነበር ይናገራል። ቆላሲያስ ላይ ከዲያብሎስ አገዛዝ ወደ ልጁ መንግስት አፈለሳችሁ ይላል። እኛ ፈልሰን ነው እንጂ በክርስቶስ ኢየሱስ አምነው ወደ ብርሃን ያልመጡት በጨለማው አገዛዝ ስር ናቸው። በሴጣን በዲያብሎስ ስር ናቸው። ተፈጥሯዊ ሶስት ነው ማለት ነው። ዝናብ እየዘነበባቸው የእግዚአብሔር ጸጋ እየተሰጠባቸው በዛ የማይጠቀሙ ናቸው አይደል? ቸርች ውስጥ ያሉ ያ የማያበቅሉ ናቸው። እሱ እኮ ግልጽ ነው። እሱን እኮ ተነጋግረናል። የመሬቱ ጉዳይ ነው፣ የኔቸሩ ጉዳይ ነው። የስ እሺ፣ እነዚያኞቹስ ያበቀሉትስ? ያበቀሉትማ የእግዚአብሔር ልጆች ናቸው። ልባቸው ስለተቀየረ እነሱ ቅድም ያልከው ነገር አይመለከታቸውም። የአዳም ምናምን ውድቀት ምናምን ያልከው እንዴ ዋንስ ነበሩ። ቆላሲያስ እኮ ይናገራል። እነሱም በአንድ ወቅት እንደነሱ ነበሩ።
አሁን ግን በክርስቶስ ኢየሱስ ሲያምኑ ሪጀሬት የተደረጉ የእግዚአብሔር ልጆች ናቸው። ልባቸው ተቀይሯል። መጀመሪያ ዝናቡ እንዴት እነሱ ጋር ገባ? እንደነዚህ ኩርንችት የሚያበቅሉ ሆነው ሳለ በነበሩበት ዘመን ዝናቡ እንዴት ሰራ እነሱ ጋር? እሺ ጥሩ ሕዝቅኤል እሺ ማበናት ለመመለሳቸው እኩል ዝናቡ እኩል ለምን ሰጣቸው? እኩል ሳያዳላ ነው እኩል የሰጣቸው። እኩል ሰጥቷቸው እነዛ ለምንድን ነው በእንደዚ አይነት ሁኔታ ውስጥ የገቡት? መልስ። እሺ ጉዳዩ የልብ ጉዳይ ነው። አንደኛ ሕዝቅኤል 36:26 ላይ የድንጋዩ ልብ የሰው ልጆች ድንጋይ ልብ ነው ያላቸው ባይ ዲፎልት። ያመኑት ግን ኮመንት እያየ አትመልስ። በእውነት አላየውም። ደም የእግዚአብሔር ምስክሬ ነው። አላየውም። እግዚአብሔር ምስክሬ ነው። አላየውም። በእውነት አላየውም። የተለያየ ልብ አላቸው። እግዚአብሔር ምስክሬን አላየውም። የሰው ልጆች በጠቅላላ የድንጋይ ልብ አላቸው እና ሁሉም ኩርንችት ነው ማብቀል የነበረባቸው ነበረበት። ልክ ነው። እንደዛ ነበር እኛም የነበር ነው። እግዚአብሔር ልባችንን ቀይሯል። እስኪ 36:26 እንደሚለው ኃጢአታችንን አጥቦ የድንጋዩን ልብ አውጥቶ የስጋ ልብ ሰጥቶናል። ከተቀየረን ልብ የተነሳ መልካም ፍሬ ነው የምናፈራው ነው። እኛ ኩርንችት በተባሉት ሰዎች ያበቅላሉ በተባሉት ላይ እግዚአብሔር ዝናቡን ማውረዱ ለከንቱ ነው ማለት ነው። ላይቀይራቸው ነው ያወረደው። ዝናቡን እኮ ማለት የእግዚአብሔር ቃል እንግዲህ ተቀላቅለው ነው የመጡት እኮ። ሚስት ፈልገው ይመጣል። ማንም ሰው ከልቡ እግዚአብሔርን ለፈለገ እግዚአብሔር ልቡን ይቀይርለታል። እግዚአብሔርን ለወደደ ለማንም ሰው። ነገር ግን እግዚአብሔርን ማይወዱ ለጥቅማቸው እነሱ ልብ ላይ ግን መሬት ልብ ነው ብለሃል። ከእነሱ ልብ ላይ በዝናብ የተመሰለው የእግዚአብሔር ጸጋ ወርዶ ምንም ስራ ሳይሰራ ተመለሰ። ከአንዳንዶቹ ላይ ደግሞ ወረደና ሰራባቸው። ስለዚህ የሰዎቹ ጥፋት ምንድን ነው? ያልሰራባቸው ሰዎች የሰዎች ጥፋት ምንድን ነው ሳይሆን ሰው ልጅ እኮ ኮንድምን የተደረገ ነው። በተፈጥሮ እኮ ከፍርድ በታች እኮ ነው ሰው። ኃጢአተኛና ፍርደኛ ነው። የእግዚአብሔር ፍርድ የሚተባበቅ ነው። እግዚአብሔር ምሕረት አድርጎላቸው እሱ ነው ምለው ያሉት እግዚአብሔር። ስለዚህ ፍሬ ላበቀሉት አዳልቷል ማለት ነው። ማቴዎስ 13 ማንበብ ብቻ በቂ ነው። ይሄ ልባቸው አልተቀየረም። ጠማማ ልብ ነው ያላቸው። ዓለምን የሚወዱ እግዚአብሔርን የሚጠሉ እግዚአብሔርን የማይወዱ ህዝቡን ኤክስፕሎይት ለማድረግ የተለያየ ጥቅም ፈልገው የመጡ ናቸው እንጂ ኢየሱስን ብለው የመጡ አይደሉም እነሱ። በጣም ጥሩ። አሁን እንግዲህ የካልቪኒዝም አስተምረው መጨረሻው ላይ ፕሪዲስቲኔሽን ነው። ስለዚህ አሁን እነዚህ ሰዎች ኩርንችት ያበቀሉትም ኦልሬዲ ፕሪዲስታይንድ ናቸው። ፍሬ ያበቀሉትም ፕሪዲስቲናይንድ ከእነሱ አይደለም ማለት ነው። አንዳንድ ዝናቡ ኩርንችት የሚያበቅሉትን ምንም ሳይቀይራቸው ትቷቸዋል። መልካም ያበቀሉትን ደግሞ እንዲያበቅሉ አድርጓቸዋል። ስለዚህ ችግሩ ከመሬቱ ወይ ሁሉም አንድ አይነት ነው። ስለዚህ የተወሰኑትን እግዚአብሔር መርጦ ፍሬ እንዲያፈሩ አድርጓል። የተወሰኑትን ደግሞ ኩርንችት እንዲያፈሩ ትቷቸዋል ማለት ነው አይደል? እግዚአብሔርን ለማወቅ ባልፈለጉት ላይ የስተትን አሰራር ሁሉ እግዚአብሔር ይልካል። እግዚአብሔር ባልፈለጉት ቁጥር ለማይረባ አእምሮ አሳልፈው ይሰጣል። የስህተትን አስተማሪዎች ይልክባቸዋል። ሁለተኛ ተሰሎንቄ እሱን እኮ ነው የሚናገረው። እግዚአብሔር ሁሉንም ማዳን እየቻለ አሁን ባልከው መሰረት ሁሉም ድንጋይ ልብ የነበረው ከሆነ አንዳንዶቹን በጸጋው ምክንያት ፍሬ እንዲያፈሩ ካደረጋቸው፣ አንዳንዶቹን ደግሞ ድንጋይ ልባቸው እዚያው ኩርንችት እንዲያበቅል ከተዋቸው እግዚአብሔር ሁሉን ማዳን እየቻለ ለምንድነው ሁሉን ያላዳነው? እግዚአብሔር ምሕረቱንም ጽድቁም ቁጣውም ይታይ ዘንድ ነው። እግዚአብሔር ምሕረት ነው። ሁሉም ሰው ኃጢአተኛ ነው፣ በደለኛ ነው፣ የሞት ፍርደኛ ነው። ይሄ ደግሞ በእግዚአብሔር ሳይሆን በራሳችን መተላለፍ የሆነ ነው። እግዚአብሔር ግን ምሕረት ለማያደርገው የእግዚአብሔር ፍርድ ይታወቅ ዘንድ ነው መዳን እየቻሉ ሰዎች የማይድኑት። የተናገር መዳን እየቻሉ ሳይሆን ማን ነው መዳን እኮ እግዚአብሔር ነው። እግዚአብሔር ማዳን እየቻለ ጸጋውን መስጠት እየቻለ በፕሪዲስቲኔሽን መሰረት ሊያድናቸው እየቻለ ግን ጻድቅ መሆን እንዲታወቅ ብሎ ነው ለዘላለም የሚያቃጥላቸው። እሱን ሮሜ 9 ማንበብ በቂ ነው። እግዚአብሔር የፈለገውን ያደርጋል። ሰው ሆይ እግዚአብሔርን የምጠይቅ አንተ ማን ነህ ይላል። ጥቅስ ከመጥቀስ በፊት ነው አይደለም ብለህ መልስ። እግዚአብሔር ያሻውን ያደርጋል። እግዚአብሔር ሀሳቡን ማንም አይከለክልም። ይኸውልህ ደሜ የካልቪኒስቱ እግዚአብሔር አርቢትራሪ ነው። ስለዚህ ያዳነውን ለምን እንዳዳነ አይታወቅም። ይታወቃል። ለዘላለም ፍርድ የተዋቸው ለምን እንደተተዉ አይታወቅም። ስለዚህ ደሜ በካልቪኒዝም መሰረት ፔትራ ወረደ
በካልቪኒዝም መሰረት ደሜ ያዳናቸው በረከት መምህር በረከት በካልቪኒዝም የዘላለም ሕይወትን ሊሰጠን ነው። አንዴ ሰፈርጂ እኔ የምነግርህ የነገርከን የመጀመሪያ ታሪክ ገራሚ የሆነ ታሪክ ነው። ከቤተክርስቲያን ገባ ሱስ ስላስቸገረ መጥፎ ሁኔታ ውስጥ ስለነበር ወንጌል ቤተክርስቲያን የምትሰብክ ስላልመሰለ ወንጌል ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለመዳን ስራ ያስፈልጋል፣ እምነት አያስፈልግም ተብለ የማይሆን የሆነ የስህተት ትምህርት ተነግሮ ከዚች ቤተክርስቲያን ወጥታል። አሁን ሌላ ቦታ ገብተ ከሌሎች ከአንተ ከሚመስሉ ሰዎች ጋር የተቃረነ የሆነ አስተምሮ ውስጥ ገብቷል። እኔ ወንድሜ ማርያምን ልምከረ ማርያምን እኔ ከኦርቶዶክሳውያን ጋር ስከራከር ከሚያስቸግረኝ ነገር መካከል አንዱ ምን እንደሆነ ታውቃለህ? ለቃልዮት ልከራከር፣ ለመካኒቱስ ልከራከር፣ ለሙሉ ወንጌል ልከራከር፣ ለመሰረተ ክርስቶስ ልከራከር። ይኸውልህ መጽሐፍ ቅዱሱ ስንጥቅጥቅጥቅ ይልብኛል። ስንጥቅጥቅጥቅ ማርያምን ልቤ በየትኛው ይረፍ? አሁን አንተ ይኸውልህ ግራ ተጋባ። አጠገብ ያለው እንኳን ሊያገዝ አልቻለም። ትቶ ወረደ ሳፍሬ እንጂ እኔ የምነግርህ እውነቴን ነው የምልህ የምነግርህ ና ወደ ልጅነት ክርስትና ስም ወደ ሰጠች ወደዚህ ቅድስት ቤተክርስቲያን በቄድራ ተጠመቅና ተመለስ። ግድ የለህም። እግዚአብሔር እጁን ዘርግቶ ነው የሚጠብቅህ። ወደ ልብ ተመለስ። እልህ ውስጥ አትጋባ። የያዝከው ነገር ትክክለኛ ነገር አይደለም። አምልጥ ብራዘር። ይኸውልህ አሁን ስለተናገርኩ ነው ደንግጦ አንዳንድ ቁጥር የሚጽፈው። አምልጥ ብራዘርዬ፣ ቶሎ በል ወንድሜ፣ ምመክርህ ማለት ነው። እሺ ቴንኪው መምህር ኤፍሬም፣ ሰላም ጤና ይስጥልኝ። ደምዬ ለምን እንደማልመጣ ልንገርህ። እኔ በክርስቶስ ኢየሱስ አምነው የተጠመቁት ናቸው ቅዱሳን ብዬ ማስበው። ስለዚህ በክርስቶስ ኢየሱስ አምኜ በክርስቶስ ኢየሱስ ምንም በልጅነት የተጠመቁ ነው። በክርስቶስ ኢየሱስም ብቻ አይደለም ብዙ ነገሮች ስላሉ እዛ ውስጥ እንኳን የቅዱሳን ጉባኤ ነው ብዬ አላምንም። የእድሜ ካታጎሪ አምጣ። በዚህ እድሜያችሁ ተጠመቁ የሚል ከመጽሐፍ ቅዱስ አምጣልኛ። በዚህ እድሜያችሁ ተጠመቁ የሚል ነው የሚጠመቀው። ሌላ ርዕስ ከመክፈቱ በፊት ግን የቅድሙን ጉዳይ እናጠቃለ። በእውነቱ በጣም 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 ከባድ የሆነ ትምህርት ነው። ባይዘው አሁን ስትሰሙት የነበረው እግዚአብሔር ሁሉን ማዳን ይችላል። በፕሪዲስቲኔሽን አስተምህሮ መሰረት ሁሉን ማዳን ይችላል ማለት በቃ ዴድ የሆኑ ሰዎችን ነው ፒክ የሚያደርገው ማለት ነው። እና ግሬሱ ሬዚስት አይደረግም። በቃ ማዳን የፈለገው ሰው ከመዳን ውጭ አማራጭ የለውም። እስከ መጨረሻው ድረስ ይድናል፣ ሪጀነሬትድ ይሆናል፣ መንግስተ ሰማያት ቀጥ ብሎ ይገባል ማለት ነው። አሁን እዚህ ጋር የሚመጣው ጥያቄ ምንድን ነው? ያልዳኑት ሰዎች እግዚአብሔር ማዳን ስለማይችል አይደለም የተዋቸው። ለምንድን ነው የተዋቸው? የእሱ የእግዚአብሔር ክብር ይገለጽ ዘንድ ጻድቅ መሆኑ ፈራጅ መሆኑ ምናምን ይሏቸዋል። ዩሲ ሰዎች ለዘላለም በሚሊዮን የሚቀጠሉ በቢሊዮን የሚቆጠሩ ሰዎች የሚቃጠሉት ራሳቸው እግዚአብሔር ጸጋ ተሰጥቷቸው እምቢ ስላሉ ሳይሆን በፈቃዳቸው እውነትን ስለሸሹ ጸጋን ስለረገጡ ቅዱስ ጳውሎስ እንዳለው ዕብራውያን ላይ ያ ሁሉ ተሰጥቷቸው ስለካዱ የእግዚአብሔር ልጅ እንደገና ስለሰቀሉት በአመፅ ከራሳቸው ስለሸሹ ሳይሆን ቀድሞ እግዚአብሔር ስላልሰጣቸው ነው። እና አሁን በካልቪኒዝም አስተምሮ መሰረት እኔ ብድን እናቴ ልጄ ባይድኑ እግዚአብሔር ልጄን ያላዳነው ማዳን እየቻለ ለራሱ ክብር ነው ብለህ ማመን ይጠበቅብሃል። አንተን ስላዳነ ብትወደው ዘመድህን ስላዳነው ትጠላዋለህ። በካልቪኒዝም እግዚአብሔርን ከእውነት መውደድም አይቻልም። የዳነው ሰው እንኳን አይወደውም በእውነት ማለት ነው። ለምን? የሰው ልጅ አንድ ኢንቴግሪቲ አለው። ሰው ማለት በኢንዲቪጁዋል አይደለም። ሰው ማለት ኮሚኒቲ ነው። እና ማዳን እየቻለ በፕሪዲስቲኔሽን ስላላዳነው ወገንህ፣ ስላላዳነው ወንድምህ፣ ስላላዳነው እህትህ፣ ስላላዳነው ልጅህ እግዚአብሔርን በውስጥ ትጠላዋለህ በልብህ ማለት ነው። እና ይሄ በጣም ሳታኒክ የሆነ አስተምሮ ነው። እግዚአብሔር የሚሳነው አለ መምህር በረከት። የዳኑ ሰዎች እንኳ እግዚአብሔርን ከእውነት እንዳይወዱት የሚያደርግ ትምህርት ነው። እኔ እንግዲህ በእግዚአብሔር ፍቅር ይሄው ያልዳኑት ሰዎች የዳኑት ሰዎች እንኳ
አርቢትራሪ ፍቅር ነው። ለምን እንደተመረጡ እንዴት ሰውማ በራሱ ከዳነ መምህር እንዴት ፍቅር ሊኖረው ይችላል? እግዚአብሔር ራሱ እኮ ነው የዳነው። እኛ እኮ እግዚአብሔር ነው ያዳነን። ለዛ እኮ ነው በፍቅር እኛ ምንም ሳናዋጣ ነው እግዚአብሔር ያዳነን። ለዛ ነው በእግዚአብሔር ፍቅር የወደቅ ነው። አንተ እግዚአብሔር አዳነኝ ብለህ ሌላውን ወንድምህን ግን አላዳነውም ማለት ይጠበቅብሃል። እኔ እግዚአብሔር እኔ እንዳዳነኝ ራሱ መች ገርሞኝ የምደነቅበት ጉዳይ እኮ ነው። እኔ መዳኔ ሌላውን ግን እንዳላዳነው ማመን አለብህ። እኔ ሲያድነው ጸልይለታለሁ እግዚአብሔር እንዲረዳው እንዲያድነው። እግዚአብሔር ግን ሀሳቡን ማንም ሊከለክል አይችልም። እግዚአብሔር የፈለገውን ያሻውን ያደርጋል። ፕሪዲስታይንድ ካልሆነ እኮ አይድንም። ብትጸልይለት ምን ዋጋ አለው? ያ ከእስር ቤት እንድንጸልይ እግዚአብሔር አዞናል። እግዚአብሔር እንጸልያለን። ባይዘወይ መጸለይ ምን ይጠቅማል? ግን አንተ ሰው ተመረጠ ይድናል፣ ካልተመረጠ አይድንም። ያንተ ጸሎት ምንድን ነው የሚጠቅመው? እኔ ዝም ብዬ አይደለም፣ እግዚአብሔር በውስጥ ያለ። እኔ ስጸልይ ሰውን ሲያሳስበኝ እግዚአብሔር ስጸልይ እግዚአብሔር ነው ራሱ የሚያሳስበኝ። ስለዚህ ጸልይለታለሁ። እግዚአብሔር ደግሞ ሲያድን አይቻለሁ። ጸሎታችንን ይሰማል። እሺ ሰው በሬን ቆይ ደሜ ስለዚህ ቆይ የእግዚአብሔር ፍቅር ላሉት ግን እኛ ነን የእግዚአብሔር ፍቅር ያለብን። እናንተማ በራሳችሁ ነው የዳናችሁት። እግዚአብሔርን እንዴት ፍቅሩ እንዴት እንደሚገባችሁ አላውቅም። ቆይ ልጠይቅህ። አንተ ዙሪያ አለ ለእናትህ፣ ለአባትህ፣ ለልጆችህ ለምናምን ትጸልያለህ? አትጸልይም? ጸልያለሁ በደንብ። ስለዚህ እግዚአብሔር እንደሚድኑ አመላክተዋል። የተመረጡ ናቸው ማለት ነው። እግዚአብሔር እኔንም ያዳነኝ በምክንያት ነው። ስለዚህ በዙሪያ ያሉትን እግዚአብሔር ያድናቸዋል ማለት ነው። ከጸለይክላቸው የተመረጡ ናቸው ማለት ነው። እግዚአብሔር ያድናቸዋል። እኔ ጸልይላቸዋለሁ። እግዚአብሔር እኔን የመረጠኝ ራሱ እኔን ያዳነኝ እንድጸልይ ሌላውን እንድጠራ ነው። ስለዚህ እግዚአብሔር የኮቨነንት አምላክ ነው። ልጆቼን እግዚአብሔር ያድናቸዋል፣ ቤተሰቦቼን ያድናል። አንተ የምትጸልይላቸው ቤተሰቦች ሁሉ የተመረጡ ናቸው ማለት ነው። ባያምኑም ገና እሱ ሲድ ከተቀበሉት በክርስቶስን ካመኑት በክርስቶስን ካመኑ አዎ ናቸው። መመረጥ አለመመረጡ እንዴት እናውቃለን? ሰው እኮ መመረጡን የምናውቀው ወደ ክርስቶስ ሲመጣ ነው። ወደ ክርስቶስ ከመጣ ነው። ቅድም እኮ ምን ብለኛል? እግዚአብሔር ነው የሚያመለክተኝ፣ ከጸለይኩላቸው ሊያድናቸው ነው ብለሃል። ኦፍኮርስ እኔ ሌሊት ሙሉ ስጸልይ እግዚአብሔርን ለምኜ የሚያሳጣኝ የለም። ስለዚህ እግዚአብሔር እኔ ያሳስቦኝ እኔ ስጸልይ ለወንድሞቼ በዙሪያ ያሉትን እግዚአብሔር ደግሞ ይጠራል። ይሄ ረቂቅ የእግዚአብሔር አሰራር ነው። እኔ ለደምረው ስጸልይ እግዚአብሔር መንፈስ ቅዱስ ያድነዋል። አዎ ይሄን ግን እግዚአብሔር የነገረን። እኔ እኮ መዳኔን አላቅም ነበር። እኔም ሰሞኑን እኮ ጸልዮልኝ ሰብከውኝ ነው የመጣሁት። በስንት ትግል ነው የመጣሁት። ስንት ሰውላውል ነበር። የምትጸልይላቸው ሰዎች ሁሉ የተመረጡ እንደሆኑ አምናል ማለት ነው። ገና ባይድኑም እኔ አምናሃል። እኔ የተመረጡ ያልተመረጡ የሚለውን አሁን ስለምንነጋገር ነው ያልነው እንጂ እኔ ጸልይላቸዋለሁ። እግዚአብሔር ያለውን ነው ማድረገው። እግዚአብሔር ግን እኔ ለምሳሌ እኔን ከእናቴ ማዕፀን እግዚአብሔር እንደወደደኝ መጽሐፍ ቅዱስ ይነግረኛል። ቅድም ምን ብለኛል? እኔ ዝም ብዬ አልጸልይም፣ እግዚአብሔር ሲያመላክተኝ ነው የምጸልይ ብለሃል። እግዚአብሔር መንፈስ ነው ይወስጣል። አሁን ራሱ ይሄን እውነት የተናገርኩ ያለሁት ሰው ውስጡ እያሳሰበው ጌታን ሪጀክት እያደረገ ከሆነ መመረጡ እንዲገባው ነው። እግዚአብሔር መንፈስ ቅዱስ ነው ሰዎችን እየጠራ ያለው። ለእግዚአብሔር ትንሽ ፍቅር ቢያሳዩ፣ ክርስቶስን ትንሽ ከወደዱ ወደ ክርስቶስ እንዲመጡ ነው። ጌታም በዚህ ውስጥ እየሰራ ነው። ብዙ ሰዎች ልባቸውን ይነካል ብዬ አምናለሁ። ለምንድን ነው ብዙ የምታወራው ግን? ሰው በሬን አንተ የምትጸልይላቸው ሰዎች የተመረጡ እንደሆኑ እርግጠኛ ሆነ ነው የምትጸልይላቸው? ስለመመረጥ ስላለመመረጥ ውስጥ አልገባም። እግዚአብሔር እንደዛ አይለኝም። እኔ ጌታ ያለውን ነው ማድረገው። ጌታ የሚለው ለወንድሞቻችሁ ጸልዩ ነው የሚለው። ጸልያለሁ። ቅድም ምን ብለህ ነበረ? ግን እኔ እግዚአብሔር ዝም ብዬ አልጸልይም፣ መንፈስ ቅዱስ አመላክቶኝ ነው የምጸልይላቸው ብለህ ነበር። እኔ ዝም ብዬም አላወራም። መንፈስ ቅዱስ ውስጤ ውስጥ አለ እያሰብኩ፣ መንፈስ ቅዱስ ውስጤ ውስጥ ያሳስበኛል። መንፈስ ቅዱስ ለአንድ ሰው እንድጸልይለት አመልክቶህ፣ ግን ሰውየው ያልተመረጠ ስለሆነ ደግሞ ሊጠፋም ይችላል ማለት ነው። ምን አይነት ድራማ ነው? እኔ ይሄን እግዚአብሔር ነው የሚያውቀው። እኔ እግዚአብሔርን 100% የእግዚአብሔር ጭንቅላት እግዚአብሔር እንዲህ ነው አልልም። እግዚአብሔር የሚያደርገውን ያደርጋል። እግዚአብሔር ግን የነገረኝ እኔን ሰማይና ምድር ሳይፈጠር ወደድኩ ነው ያለው። አሳዳጁም ጳውሎስን እግዚአብሔር ዘርሮ ሲያገኘው ክርስቶስ የምታሳደኝ እኔ ኢየሱስ ነኝ ነው ያለው። ብዙ የጳውሎስ ጓደኞች ይኖሩ ይሆናል ሳውል እያለ፣ ሌሎቹን አላረጋቸውም። ጳውሎስን የመጣው ኢየሱስ ነው ራሱ። ከዛ እንዲህ ትከተለኛለህ ያለው አብርሃምን እንኳን እግዚአብሔር ነው። ፓጋን የነበረውን አብርሃም እግዚአብሔር ደርሶ የጠራው። ስለዚህ እግዚአብሔር ነው ሰዎችን የሚጠራው። የሊዲያን ልብ የከፈተው እግዚአብሔር ነው። ሰዎችን የሚያድን እግዚአብሔር ነው። ማዳን እግዚአብሔር ነው። ስለጠራቸው ሰዎች እኮ አላወራንም። ሰው በሬ ነው። ሁሉንም ሰው እግዚአብሔር ይጠራል ነው። ማዳን የእግዚአብሔር ነው፣ የሰው ሳይሆን። ሁሉንም አይጠራም እግዚአብሔር። አንደኛ ቆሮንቶስ ምዕራፍ 1 እግዚአብሔር ሁሉንም አይጠራም። ያልተጠሩ ብዙ አሉ ይላል። አንደኛ ቆሮንቶስ ምዕራፍ 1 ያልተጠሩ ብዙ አሉ ይላል። መካከል ከፍሎ ነው የሚወደው ማለት ነው።
ቸርችን ነው እግዚአብሔር የሚወደው። ቸርች ደግሞ የተጠሩት ናቸው። ስለዚህ ከሰው ልጆች መካከል እግዚአብሔር የማይወደው አለ ማለት ነው አይደል? እግዚአብሔር ኤሳውን ወደድኩ እንትን ምን ያዕቆብን ወደድኩ ኤሳውን ጠላው ብሏል እኮ። መብቱ አይደል እግዚአብሔር? ሰው እንኳን የሚወደውና የሚጠላው አለ። እግዚአብሔር የፈጠረው እንደፈለገ ማድረግ መብት አለ። የሰው ልጅ ሁሉ የሚወድ አይደለም አይደል? ያዕቆብን ጠላው፣ ያዕቆብን ወደድኩ ኤሳውን ጠላው ብሏል እግዚአብሔር። ስለዚህ በዚህ ጥቅስ መሰረት አንተ የምታምነው እግዚአብሔር የሰው ልጅ ሁሉ አይወድም። ሆሴ 3:2 ላይ ምን ይላል? እስራኤልን ወደድኳችሁ ይላል፣ አየዋችሁ ይላል። የእስራኤል አምላክ የሆነው ጥቅሱን እኮ ነገርከን፣ መደምደሚያ ያን የፈለግኩት። ስለዚህ ይህንን ሁሉ ጥቅስ ይዘህ አንተ የምታምነው እግዚአብሔር ከሰው ልጆች የተወሰኑትን ከፍሎ ነው የሚወደው፣ የተወሰኑትን አይወድም ማለት ነው። አላልኩም እኔ። እግዚአብሔር ሁሉንም ሰው ይወዳል። በኃጢአትና በመተላለፉ ሁሉ ሰው ሞት ይገባዋል፣ ፍርደኛ ነው። ሁሉንም እየወደደ ነው ታዲያ ማዳን እየቻለ የተወሰኑትን መርጦ የተወሰኑትን የተዋቸው? ይሄ ሁሉት መምህር በረከት እግዚአብሔር ሁሉንም ሰው ይወዳል። ሁሉ ሰው ግን በራሱ መተላለፍ ምክንያት ኃጢአተኛና በደለኛ ነው፣ ሞት ይገባዋል። ስለዚህ እግዚአብሔር ምህረት ያደርጋል። ምህረት ያደረገው ደግሞ ለፈለገው ምህረት ያደርጋል። እንደ ንፋስ ነው ይላል አንድ እንትን ምንድን ነው ዮሐንስ ወንጌል ምዕራፍ 3 ላይ መንፈስ ወደሚፈልገው ይነፍሳል፣ የሚፈልገውን ያድናል። ኤሳውን ጠላው የሚለውን ጠቅሰህ እግዚአብሔር የተወሰነውን ይወዳል የተወሰነውን አይወድም ብለህ ደግሞ አሁን ደግሞ ሁሉንም ይወዳል እንዴት ነው? ምንም እኮ እኔ አንተ እኮ ሀሳብ ሊገባኝ አልቻለም። ምህረት ለወደደ ወይ ለሮጥ አይደለም ይላል። ምህረት የእግዚአብሔር እንደሆነ አውቃለሁ። እኔ እግዚአብሔር ምህረት አድርጎልኝ ነው ጌታን ያገኘሁት እንጂ እኔ ፈልጌው ካልኩሌት አድርጌው አይደለም የዳንኩት። እኔን ያዳነኝ እግዚአብሔር ነው የሚለው የጠቀስከው እግዚአብሔር የተወሰነውን ሰው ይወዳል የተወሰነውን ይጠላል ለማለት ነው። እንግዲህ ገና ሳይወለዱ አውጥተን ማንበብ እንችላለን። ሮሜ 9 በቃ ጥቅሱን እኮ ያዋወቅ ነው። ምንድነው በቃ ገና ሳይወለዱ በእናታቸው ክፉም ደግም ሳይሰሩ ምንም ነገር ሳያደርጉ እግዚአብሔር መረጥኩ ያለ ማንን? ያዕቆብን መረጥኩ ኤሳውን ጠላው አለ። በቃ ይሄ እግዚአብሔር መብቱ ነው። እግዚአብሔር ደግሞ ስለዚህ ከዚህ ተነስተህ እግዚአብሔር የተወሰኑ ሰዎችን ይወዳል የተወሰኑ ሰዎች ይጠላል ነው ሐሳብህ? እኔ እግዚአብሔር ይጠላል አላልኩም፣ ያላለውን አልልም። እግዚአብሔር ያለውን ነው። ጥቅሱን ለምን ጠቀስከው ታዲያ? የኤሳውን ጠላው የሚለውን ለምን ጠቀስከው ታዲያ? እግዚአብሔር ያለውን ነው ምለዋ። እግዚአብሔር ያዕቆብን መረጥኩ ኤሳውን ጠላው መብቱ አይደለም እኮ። ስለዚህ ይጠላል ማለት ነው። እግዚአብሔር መብት የለው? ቢጠላስ መብት የለው? እግዚአብሔር የፈለገውን መግደል የፈለገውን ማዳን ይችላል። ኃይል የእግዚአብሔር ነው ማዳን። ስለዚህ እኮ እኔ እኮ መብቱ አይደለም አላልኩም፣ ግን እግዚአብሔር የተወሰኑ ሰዎችን ይጠላል ማለት ነው። እኔ እግዚአብሔር የተወሰነውን ሰው ይጠላል የሚል መጽሐፍ ቅዱስ ላይ የተጻፈ ነገር የለም። ስለዚህ እና የኤሳውን ጠላው የሚለውን ጥቅስ ለምን ጠቀስከው ታዲያ? ስለሚል ነዋ አይልም መጽሐፍ ቅዱስ እኮ። እሱን ጠቅሰህ ምንድን ነው ኮንክሉዥንህ? አውተን እናንብበው። እሱን ጠቅሰህ ምንድን ነው ኮንክሉዥንህ ያንተ? ኤሳውን ጠላው የሚለውን ጠቅሰህ እግዚአብሔር የሚጠላቸው ሰዎች አሉ ለማለት ነው ወይስ ለምንድን ነው? ጥሩ እሺ፣ ጠይቀውኛል አይደል? አያይዞ ምን ይላል? ምህረት ለወደደ ወይ ለሮጣ አይደለም ይላል ሮሜ 9። ምህረት ከሚምር ከእግዚአብሔር ነው ይላል። ስለዚህ እግዚአብሔር ሶቨሬን አምላክ ነው፣ የፈለገውን ማድረግ ይችላል ነው። ስለዚህ እኔንም መርጦኝ ዳንኩኝ ለድነት። በቃ እኔ መድኃኒት ነው የማውቀው። እግዚአብሔር መርጦኝ፣ እኔ መርጬ ሳይሆን እግዚአብሔር መርጦኝ ነው የወደድኩት። እግዚአብሔር ነው ያዳነኝ። ኤሳውን ጠላው እንዳለ ስለዚህ የማይድኑት ሰዎች እግዚአብሔር የጠላቸው ናቸው አይደል? እግዚአብሔር የጠላቸው ናቸው አላልኩም። እግዚአብሔር የማይፈልጉት አመፀኞች ናቸው፣ ኃጢአተኞች ናቸው። ምንድነው ታዲያ? ለምንድን ነው የጠቀስከው? እንዴ መጽሐፍ ቅዱስ ስለሚል ነው። ምን ነው አይልም መጽሐፍ ቅዱስ እኮ። ከመጽሐፍ ቅዱስ ከሚለው ተነስተ ምንድን ነው ታዲያ የደረስክበት? ታዲያ ሰውን ይጠላል የሚለውን ለምን ፈራኸው? የማይለውን አልልም እኔ መጽሐፍ ቅዱስ ያለውን ነው የምለው። እግዚአብሔርን 100% እኮ እናውቃለን ማለት ይሄ እኮ እኛ ስለ እግዚአብሔር ስናወራ ተጠንቅቀን ማውራት አለብን። የሚያሳፍራችሁ ትምህርት ነው። በውስጥ ታምኑበታላችሁ፣ ግን ባፋችሁ ስለ እግዚአብሔር ስናወራ ተጠንቅቀን ነው ማውራት ያለብን። እግዚአብሔር ሙሉ በሙሉ አውቀን አንጨርሰውም። እሱ ከኛ አይምሮም በላይ ነው። መጽሐፍ ቅዱስ ላይ እንደተገለጠልን ግን እናውቃለን። መጽሐፍ መምህር በረከት ያላዳናቸው ሰዎች ቆይ ያላዳናቸው ሰዎች ማዳን እየቻለ ያላዳናቸው ሰዎች ይወዳቸዋል። እሺ መምህር በረከት ልናገር እባክዎትን መልስልኝ። ይወዳቸዋል ወይ እነዚህ? እባክዎትን ልናገር አንዴ መምህር በረከት ምንድነው መሰለው ልጁ ራሱ የተናገረውን ራሱ ያፈርሰዋል። እሱ እኮ ነው ያስቸገረኝ። በቃ ይብቃን እንደሚያው በቃ ወንድማችን ሰፈረች ደሜ እንዴት አላችሁ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ነው? ሰላም እንዴት ናችሁ? ቃለ ሕይወት ምንም እኔ አቋሙን አላወቅኩትም።
አንድ ጊዜ ያዕቆብን ወደደ ኤሳውን ጠላው ብሎ ስለ መጥላት ያወራል። ከዛ ደግሞ ያልዳኑት የተጠሉ ናቸው ሲባል ደግሞ እኔ አልናገርም ይላል። እና ግራ የገባው ነገር ነው። እንግዲህ የገባችሁ ሰዎች ማለት እኮ መምህር በረከት የእግዚአብሔር ቃል ይሄን አይልም የጠቀስኩት ቃል ቆይ ወንድም በነገራችን ላይ ይሄ ሀልወተ እግዚአብሔርን የመካድ ንግግር ነው። ምክንያቱም የእግዚአብሔር መኖር ይሄ ሀልወቱ በራሱ የሚታወቀው ለትውልድ ነፃ ፈቃድ መስጠቱ ነው ይላል ቅዱስ ሳዊሮስ። የትውልድ ነፃ ፈቃዱ ደግሞ ሁለት ዓለም አለ። አንዱን መርጦ የመከተል መብት አለው። ወደዚያ ስለገባ ግን እግዚአብሔር ወስዶ አስገባው አይባልለትም። መርጦ ነው የገባው በፍላጎቱ ማለት ነው። ይህንን ሐሳብ አምጥቶ እግዚአብሔር ያዕቆብን ወደደ ኤሳውን ጠላ ብሎ መናገር ለአንድ ሰው የተደረገን ተአምር ወይም ለምሳሌ አንዲት አህያ የበለዓም አህያ አፍ አውጣ ተናግራለች። አህያ የሆነ ሁሉ ማውራት አለበት አይባልም። ለኤሳውና ለያዕቆብ እግዚአብሔር ያስተላለፈው ሰው ሁሉ ለኔም ላበበም ለከበደም ሊሰራ ይገባል ተብሎ እግዚአብሔር ቃል ተጠምዞ ተጎትቶ ለዓለም ይሁን አይባልም። ፈያታዊ ዘየማን ድህነቱን ሁላችን በምናውቀው በውንብድና ዓለም ኑሮ በቅጽበታዊ ሂደት ነው አይደለ ሰማያዊ ሀገር ያገኘው። እኔም እንደ ፈያታዊ ዘየማን እንደዚያ ኑሮ የሆነ ቀን ጸድቃለሁ ብሎ ሳያምኑ መኖር ይገባል ብሎ ማስተማር ደግሞ ስህተት ነው። ሌላም መጨመር እንችላለን። ይሄን እንተውና የእግዚአብሔር መንፈስ የወደደውን ያጸድቃል ያልወደደውን ይኮንናል የሚል ትምህርት እግዚአብሔርን ፍርደ ገምድል ማድረግ ወይም ደግሞ አንድ ሰው ኃጢአት ሰርቶ በኃጢአቱ ቢወድቅ የወደቀው በኃጢአቱ ማለቴ አንድ ሰው ሳይጸድቅ ቢቀር ያልጸደቀው እግዚአብሔር ስላላጸደቀው ነው እንጂ ሰውየው የሚያጸድቀው ስራ ስላልሰራ አይደለም ማለት ነው። ይሄ ማለት ማንም ሰው የሚያጸድቀውን ስራ ስለሰራ ስለወጣ ስለወረደ ሊጸድቅ አይችልም። ለምን? ይጸድቅም አይጸድቅም ዘንድ አንድ የተወስኖበታልና እግዚአብሔር ፈርዶ ፈጠረን ወደ ማለት ነው እኮ ይሄ ትምህርት። ፈርዶ አስገኘን። ይሄ ገሌ ለመንግስተ ሰማያት ነው ገሌ ብሎ ወስኖ ከዚያ ደግሞ መልካም ስራ ስሩ እመታፈቅሩን ይቀቡ ትእዛዝየ ብትወዱ ትእዛዜን ጠብቁ አለ። ነፃ ፈቃድ ሰጠ የሚባለው ትምህርት በጠቅላላ ይህ ፍትሐ እግዚአብሔር የሚባለው ከሰረ ማለት ነው። ከዚያስ ይሄ ሁሉ ከሰረና ምንድነው ዓላማችን? እግዚአብሔር የወደደውን ያጸድቃል። ይችላል ወይ አይችልም? ወንድም ዓለም ስታነሰው የነበረ ጥያቄ እግዚአብሔር አይችልም አይባልም፣ የማይችለው የለውም። ነገር ግን እግዚአብሔር ስለቻለ ኃጥኡን ጻድቁን ደግሞ ኃጥ አድርጎ ፍርደ ገምድል ሆኖ የሚፈርድ አምላክ ግን አይደለም። ጻድቁን ስለ ጽድቁ የጽድቅ ዋጋውን ይሰጠዋል፣ ኃጥኡንም ስለ ኃጢአቱ የኃጢአት ዋጋውን ይሰጠዋል። ያን ዋጋ ያገኘው ግን ሰውየው በግብሩ እንጂ እግዚአብሔር ፍርደ ገምድል ስለሆነ አይደለም። ስለዚህ እግዚአብሔር ያጸደቀውን ማን ይኮንነዋል? የኮነነውንስ ማን ያጸድቀዋል? የሚለው ጥቅስ እኮ የሚያገለግለው ለዚህ ነው። ማለት ምን ማለት ነው? እግዚአብሔር ያጸደቀውን ማለት በጽድቅ ግብር የተገኘውን እግዚአብሔር ያጸድቀዋል። ያን እግዚአብሔር ካጸደቀው በኋላ ናምጣው ብሎ ከእጁ ነጥቆ የሚኮንነው የለም። እግዚአብሔር በኃጥ ግብር የኖረውን ደግሞ እርሱን ይፈርድበታል። ለምን ፈረድክበት ብሎ እግዚአብሔርን የሚያስቀረው የለም ማለት ነው። ያን ተከትሎ የሚሰጥ ፍርድ እንጂ በጥቅሉ አትብላ ነው። ብትበላ ትሞታለህ ነው። ካልበላህ ደግሞ ትኖራለህ ነው። ኃጢአትን አትስራት፣ ከሰራህ ትሞታለህ፣ ከጠበቅካት ደግሞ ትኖራለህ ነው። ስለዚህ የተነሳው ሐሳብ እግዚአብሔር አይችልም ወይ ወደ ማለት እግዚአብሔር ይችላል። ጻድቅን ግን ኃጥ ማድረግ የባህሪ ግብሩ አይደለም። ኃጢአተኛውንም ጻድቅ ማድረግ የባህሪ ግብሩ አይደለም። ሰው በተሰጠው ነፃ ፈቃድ በህሊናው ተጠቅሞ የሚኖርበትን መስመር ማየት ነው። እንዲህ ስንል ግን ደግሞ ሰው የሚጸድቀው ስራው በቂ ስለሆነ ነው አይደለም። የእግዚአብሔር ቸርነት የእግዚአብሔር ምሕረት ነው። የሰው ጽድቅ ዋዲያ ምን ማለት ነው ከተባለ በምህረቱ መኖር ነው። ምህረቱን እያሰቡ መኖር፣ የሰራውን ስራ ማመን፣ በዚያ ህይወት መመላለስ ነው። እንዲያ መሆን ስንጀምር ግን እግዚአብሔር ያጸድቃል ነው። አንዴ ስትወለድ ጻድቅ ነህ ካለህ ምንም አንገት እስኪቀጥን ኃጢአት ብትሰራም አትኮነንም። አንዴ ስትወለድ ኃጥ ነህ ካለህ ደግሞ አንገትህ እንደ ቀለበት እስኪቀጥን ድረስ ብትሰግድም ብትጾምም ብትጸልይም አትጸድቅም ብሎ መናገር ግን ፍትሐ እግዚአብሔርን የማጣመም ሂደት ነው። ባጭሩ ምናልባት ዝም ብሎ መጨረሻው መደማመጥ ስላልነበረበት ነው ያቋረጥኳችሁ። መምህር በረከት ያሉት የገለጹበት ስሜት በዚህ ልክ ነው።
ወንድም ዓለም ደግሞ መረዳት ከተቻለ በዚያ ልክ ብትረዳ ጥሩ ነው ማለት ነው። እሺ አድማጭ